ጦርነት ያብቃ የግፍ አገዛዝ ያክትም ሰላም ይስፈን የሚል ነው ይሄ ለኢትዮጵያ ህዝብ ለእያንዳንዱ ኢትዮጵያዊ የጋራ አጀንዳ ነው የሚል እምነት አለን እና ይሄን መሰረት አድርገን በኢትዮጵያ የፖለቲካ ሂደት ተጽዕኖ ፈጣሪ ናቸው ያልናቸው የራሳቸው ማህበራዊ መሰረት አላቸው ያልናቸውን 15 ፖለቲከኞች ጋብዘናል እና በጣም ውጤታማ ሆኖ ነው ያገኘነው እስካሁን ድረስ ከሁለት ሰዎች በስተቀር 13ቱ የጋበዝናቸው ሰዎች ማረጋገጫ ሰጥተውናል በእርግጥ ማረጋገጫ ከሰጡን ሰዎች ውስጥ አንዱ አቶ ታዬ ደንዳ ታስሯል በፍርድ ቤት ጉዳይ እና በሱ በጣም አዝነናል ፈቃደኝነቱን ገልጾ ቅዳሜ ንግግር ለማድረግ እየተዘጋጀ ነበር ግን ያው ስጋት ነበረው ያው ደህና ከሆንኩ ካላሰቡኝ ይቀርባሉ ብሎ ነበር እንደሰጋው ነው የታሰረው ከዛ ውጭ ያሉት ሰዎች ሁሉ ይገኛሉ እና ይሄ ትልቅ እመርታ ነው ሪሊ የኢትዮጵያ የፖለቲካ ኃይሎች ቁጭት ውስጥ እየገቡ ነው ወይ ይሄን ተስፋ ያጣ ህዝብና አገር ተስፋ ሊሰጡት እየፈለጉ ነው ወይ የሚል አዲስ ተነሳሽነት ፈጥሮልናል በእውነት እና ያልገመትናቸው ይገኛሉ ያላልናቸው ሰዎች ሁሉ ለመገኘት ፈቃደኛ ሆነዋል እና ይሄ ስራው ቀላል ባይሆንም እውነቱን ለመናገር እንደ ትልቅ ስኬት ነው ማየው መገናኛ ብዙሃን የዚህ ጉዳይ ተባባሪ መሆን አለባቸው ያለነሱ ሊሳካ አይችልም ስለዚህ በእኛ በኩል አንድ 10 መገናኛ ብዙሃን በቀጥታ ለህዝቡ ላይቭ ቢያቀርቡት ብለን አቀደን ነበር አሁን ባለን ሁኔታ ግን 15 መገናኛ ብዙሃን በቀጥታ ላይቭ ለህዝቡ ለማቅረብ ፈቃደኛ ሆነዋል በዚህም ረገድ ትልቅ ውጤት ነው የተገኘው አሁን እንግዲህ የመጨረሻውና ወሳኙ ውጤት ከማን ነው የሚጠበቀው ከህዝቡ ነው የሚጠበቀው ህዝቡ በነቂስ ወጥቶ ይሄ አጀንዳ የኔ አጀንዳ ነው ብሎ ይሄን ያቀረብነውን የተቃውሞ እንቅስቃሴ ተቀላቅሎ ቅዳሜ ተቃውሞውን በግልጽ በአደባባይ ማሳየት አለበት እና ደግሞ የእያንዳንዱ ሰው ተቃውሞ የእያንዳንዱ ሰው ተሳትፎ ይለካል ዋጋ አለው ምክንያቱም ዩቲዩብ ላይ ገብቶ ሲከታተል ይቆጠራል እያንዳንዱ ሰው እና ፋይዳው ከፍተኛ ነው ለኢትዮጵያ ህዝብ የሚያስተላልፈው መልእክት ከፍተኛ ነው ነገ ከነገ ወዲያ በተግባር መሬት ላይ ለምናደርገው ትግል ትልቅ እርሾ መነሻ ሆኖ የሚያገለግል ነው የሚሆነው ለአገዛዙ የሚያስተላልፈው መልእክት በጣም ከፍተኛ ነው ለውጭ መንግስታትና ድርጅቶችም ለዓለም አቀፉ ህብረተሰብ የሚያስተላልፈው መልእክት ቀላል አይደለም እና ይሄ መድረክ እጅግ በጣም አስፈላጊ ነው ግን ደግሞ የመጨረሻ ሳይሆን የመጀመሪያ ነው ከዛ በኋላ በተከታታይ ለምንወስዳቸው የፖለቲካ እርምጃዎች በተለይ ወደ ሰላማዊ ህዝባዊ እንቢተኝነት ህብረተሰቡ እንዲገባ ለምናደርገው ጥረት አንድ የመነሻ ስፕሪንግ ቦርድ መስፈንጠሪያ መድረክ ሆኖ የሚያገለግል ነው የሚሆነው እና ትልቅ መድረክ ነው አበረታች ውጤት ያገኘን ነው ማለት ይቻላል በጣም አመሰግናለሁ በዚሁ ልክ ደግሞ አቶ ልደቱ ስጋት የገባባቸውም አሉና እንዲሁ ሃይላይት አድርገበት ብትሄድ ፈልገው ለምሳሌ ብርጌደር ጀነራል ከማል ገልቹ የቀድሞ የኢትዮጵያ መከላከያ ሰራዊት ከፍተኛ ኦፊሰር ወይም በኋላ ወደ ኦነግ የገቡት ጀነራሉ በአፋን ኦሮሞ ትንሽ ጽያፍ የሞላበት ጽሁፍ አለ ይሄ ጽሁፍ በነገራችን ፌስቡክ ፔጃቸው ላይ ስትሄዱ የኤዲት ሂስትሪያቸው ይችን ፖስት ያደረገባት ማለት ነው ኤዲቲንግ ሂስትሪ ስታዩ 11 ጊዜ ኤዲት ተደርጓል የሰሜን አውሬዎች እያለ ነው የገለጸው እዚህ ላይ ጽሁፉ ላይ የሰሜን አውሬዎች ኦሮሞን ለማጥፋት እየመጡ ነው ይላል ይህ በእንዲህ እንዳለ የራስ ወዳድነት ፖለቲካን ለማንገስ የሚያሰሩ የሰሜን አውሬዎች ጦርነቱ ይቁም መንግስት ይውደም በሚል መፈክር በቻናሎች እና በሚዲያዎች ሰልፍ ጠርተዋል ለመናገር ከተጠሩት ውስጥ 99% የመንግስት ታጣቂዎች እየተዋጉ ነው ከኦላ በስተቀር ሁሉም የሚታገሉት የሴም የበላይነት በኩሽ ተወሰደ ኩሽን ለመስበር ልዩ ፕሮጀክት ካደረጉ 7ኛ ዓመት ላይ ምናምን የሚል የማደናገር ጽሁፍ ጽፏል ይሄ ትልቅ ኮት የሚደረግ ሰው ስለሆነ ነው ከማል ገልቹ ብርጌደር ጀነራል ነው የቀድሞ የኦነግ ከፍተኛ አመራር የነበረ የአንደኛው የኦነግ ክንፍ መሪ የነበረ ነውና ኦዲየንስ ስላለው የሆነ ሰው ሊደናገር ስለሚችል በሆነ ህብረተሰብ ላይ ያነጣጠረ ሰላማዊ ሰልፍ ነው የሚልም መልእክት እያስተላለፈ ይገኛልና አቶ ልደቱ እዚህ ላይ ትንሽ የምትለው ነገር ካለ ብዬ ስታሊን ይሄን መቼም የማይጠበቅ ነው እንዴት እንደዚህ ይባላል ልህ አልችልም እንደዛ ምጠብቅ አይመስለኝም እውነቱን ለመናገር ይሄ እንዴት ይሆናል ብለን የምንጠይቀው ሳይሆን የመድረኩ ውጤታማነት በዚህም የሚገለጽ ነው ውጤቱ ነው የሚያሳየን አገዛዙ ምን ያህል እንደፈራ እንደተሸበረ ነው የሚያሳየን ያው አገዛዙ የፒአር አሰራሩን ታውቀዋለህ ከኔ ባላነሰ በራሱ ቃል አቀባይ አይደለም አቋሙን የሚገልጸው
በተከፋይ ኃይሎች አሉት፣ አክቲቪስቶች አሉት፣ ጋዜጠኛ የሚባሉ ፕሮፓጋንዲስቶች አሉት። በእነሱ አማካኝነት ነው የሚገልጸው። እና እንግዲህ ጀነራል ከማል ይሄ ተልእኮ ተሰጥቷቸዋል ማለት ነው። ይሄን ማድረጋቸው አንደኛ የማይጠበቅ አይደለም። ሁለተኛ እውነቱን ለመናገር የእኛን ውጤታማነት አገዛዙ ምን ያህል እንደተጨነቀ የሚያሳይ ነው። ነገር ግን ያሉት ነገር ደግሞ ምክንያት ያለው ነው ወይ የሚለውንም ማየት ያስፈልጋል። እንግዲህ ይህን ነገር በዋናነት ኦርጋናይዝ እያደረገ ያለው የአብሮነት ኢትዮጵያ ነው። የአብሮነት ኢትዮጵያ ያልነው ያለ ምክንያት አይደለም። በነገራችን ላይ አንዳንድ ሰዎች አብሮነት ኢትዮጵያ ብለው ነው የሚጠሩን። አብሮነት ሳይሆን የአብሮነት ኢትዮጵያ ነው እና ኢትዮጵያ የሁላችን ናት። የአንድ ብሔር፣ የሁለት ብሔር፣ የሶስት ብሔር አገር አይደለችም። ለዛ ነው የአብሮነት የሚለውን የአብሮነት ኢትዮጵያ የሚለውን የመረጥ ነው እና አሁን ለምሳሌ በነገው ዕለት በቅዳሜ በሚካሄደው ትዕይንተ ህዝብ በግልጽ ይታያል ምን ያህል ኢትዮጵያን የሚመስል ስብስብ ይዘን እንደቀረብን የሚታይ ነው የሚሆነው እና እንዲህ አይነቱ ፕሮፓጋንዳ እውነቱን ለመናገር የትም አይደርስም። እንግዲህ አቶ ታዬ ደንዳን ጋብዘን ፈቃደኛ ሆኖ ነበረ። እሱ ሰሜናዊ ሆኖ ነው። አቶ ጀዋር መሐመድ በዚህ ዝግጅት ይቀርባል። እሱ ሰሜናዊ ሆኖ ነው። ኦላ ተጋብዟል፣ ይቀርባል። እሱ ሰሜናዊ ሆኖ ነው። ሊቀጥል ይችላል እና ይሄ ምንም ውሃም አይቋጥር ተራ ፕሮፓጋንዳ ነው እና እውነቱን ለመናገር እኔ እንደ ችግር ሳይሆን የማየው ይሄን ወይም እንደ ቻሌንጅ ሳይሆን የማየው አንዱ የውጤት መለኪያ አድርጌ ነው የማየው እና እጠብቃለሁ ብዙ ሰዎች ሊወራጩ እንደሚችሉ ብዙ ነገር ሊያወሩ እንደሚችሉ እጠብቃለሁ። በተግባር ግን ይሄ መድረክ ከመቼውም ጊዜ በላቀና በተሻለ ኢትዮጵያዊ መድረክ እንደሆነ ኢትዮጵያን የሚመስል በተጨባጭ ኢትዮጵያን የሚመስል መድረክ እንደሆነ የሚታይበት ነው የሚል በራስ መተማመን አለኝ እና እነዚህ አሉባልታዎች ሁሉ በህብረተሰቡ አይምሮ ምንም ቦታ አይኖራቸውም። ራሳቸውን ለትዝብት ከማጋለጥ ውጪ ጥቅም ያላቸው ናቸው ብዬ አላምንም እና ምንም አያስጨንቀንም ማለት ነው። በጣም አመሰግናለሁ። ተመልካቾቻችን እንግዲህ ይሄ ፕሮግራም ቅዳሜ በኢትዮጵያ ሰዓት አቆጣጠር 11 ሰዓት ጀምሮ ይመስለኛል በዲሲ ወይ ኒውዮርክ ታይም ደግሞ ወደ 10 AM አካባቢ ጀምሮ ነው በቀጥታ ዛራ ሚዲያ ለተመልካቾች በሳተላይትም በዩቲዩብ ለማስተላለፍ ዝግጅት አድርገናል። ስለዚህ የዛራ ሚዲያ ተከታታዮች ይህን ፕሮግራም በዚህ እንድትከታተሉ በዚህ አጋጣሚ ጥሪያችን እናቀርባለን፣ ግብዣችን እናቀርባለን። በቀጥታ ወደ ሌሎች ጉዳዮች ልለፍ። የራሳችሁን ሪከርድ ማሻሻል አለባችሁ። ስታሊን የቪው ተመልካች በደንብ ቀስቅሱና እንግዲህ ድምር ውጤቱ ከፍተኛ የሚሆነው በዛ መልኩ ስንሰራ ማለት ነው። ይሄ ሚዲያው ጠቅላላ እዚህ መታችሁ እንድትከታተሉ ነው። ሁሉም የራሱ ኦዲየንስ አለውና የዛራ ሚዲያ ተመልካቾችም በዚህ ሚዲያ በኢትዮጵያ ሰዓት አቆጣጠር 11 ሰዓት ጀምሮ ቅዳሜ ማለት ነው በሎካል ቋንቋ በኢትዮጵያ ማለት ነው ወይም ዲሲ እና ኒውዮርክ ያላችሁ ደግሞ 10 AM የሚጀምር ፕሮግራም ይሆናል። ይሄን አጋጣሚ በዚህ መግለጽ ፈልጋለን። አቶ ልደቱ እንዴት ነው? አገር ቤት እንደተከለከልክ ነው? እስቲ ወደ አንዳንድ ጉዳዮች ደግሞ እንሂድና ለውጥ አለ ወይስ አሁንም የኢትዮጵያ አየር መንገድ አላሳፍርም ቦሌማ አትገባም እንደተባልክ ነው? ምን አዲስ ነገር አለ እዛ ላይ? ምንም ያው ባለፈው የኢትዮጵያ ኤምባሲ በአሜሪካ ሄጄ አምባሳደሩን አግኝቼ ካነጋገርኳቸው በኋላ አዲስ ነገር የለም። እንግዲህ ምን አዲስ ነገር አለ እያልኩ እንግዲህ በየቀኑ እየሄድኩ ኤርፖርት ልሞክር አልችልም። አዲስ ነገር ካለ እንግዲህ መንግስት እንዲነግረኝ ነው የምጠብቀው እና አዲስ ነገር የለም። የትግራይ ጦርነት ቢደግፍ ኖሮ አገር ቤት ይገባ ነበር ዘና ብሎ የሚሉ ሰዎችም አሉ። እንዲሁ የሚቆጭ ነገር አለ ወደኋላ ሄደህ ስታስበው የኢትዮጵያ ፖለቲካ የያዝከው አቋም ሌሎች ደርሰው ይገባሉ። እንዳንተ የመሳሰሉ ፖለቲከኞችም ራሳቸውን አጣጥመው ኮምፓቲብል ሆነው ከገዢው ፓርቲ ኢትዮጵያ ምድር ላይ አሉ። ውጭ ያሉትም ይመላለሳሉ። አንዳንዶቹ የሚቆጭ ነገር አለ? ምንም የሚቆጨኝ ነገር የለም። እንደውም ትክክለኝነቴን የሚያረጋግጥ ነው እየሆነ ያለው ነገር። እኔ የምልህ ያው ታውቃለህ አሁን ድርጅታችን እንዲፈርስ ተደርጓል። እንዲፈርስ የተደረገው ያለ ምክንያት አይደለም። ሰላማዊ ትግል ስለሚፈራ እኔ የነበርኩበት ፓርቲ ምን ያህል ለሰላማዊ ትግል ቁርጠኛ እንደነበረ ስለሚታወቅ ነው እና በምርጫ እንዳይወዳደር በኢትዮጵያ የፖለቲካ መድረክ እንዳይኖር ነው አስቀድሞ በምርጫ ቦርድ በጠቅላይ ሚኒስትሩ እና በፕሮፌሰር ብርሃኑ ትብብር እንዲዘጋ እንዲሰረዝ የተደረገው እና አሁንም ቢሆን የኔ መከልከል እንዲሁ ከትግራይ ጉዳይ ብቻ የተያያዘ ነው የሚል እምነት የለኝም። በአጠቃላይ አገዛዙ ምን ያህል ሰላማዊ ትግልን እንደሚፈራ ሰላማዊ ትግል ኢትዮጵያ ውስጥ ከተጠናከረ ዋጋ የለኝም ህልውና የለኝም ብሎ የሚጨነቅ መሆኑን
የሚያሳይ ነው እንጂ እኔ አሁን ድርጅት የለኝም ወይ ሰራዊት የለኝም ድንጋይ የሚወረውር ደጋፊ የለኝም ምንም የለኝም ሐሳብ ነው ያለኝ እና አገዛዙ ከምንም ነገር በላይ ምን ያህል ሐሳብን እንደሚፈራ የታየበት ይመስለኛል እኔ ላይ የተወሰደው እርምጃ ያን ነው የሚያሳየው የሚል እምነት ነው ያለኝ እና የሚቆጨኝ ነገር የለም ታንክ ዩ የሌሎች ታጣቂዎች ወደ አዲስ አበባ እንዳይመጡ አገራዊ ምክክር ላይ እንዳይሳተፉ ትልቁ እንደ ትልቅ ፖይንት የሚነሳው ምንም በብዕር የሚታገለው ሚዲያ ላይ የሚታገለው አቶ ልደቱ እንኳን የኢትዮጵያ አየር መንገድ አትሳፈርም የተባለ ቦሌ አትገባም የተባለ እኛ በመድፍ በእንትን እየተዋጋን ያለነው ሰዎች እንዴት ብለን ነው ወደ አዲስ አበባ መግባት የምንችለው የሚሉ ወገኖች አሉና ያንተ ጉዳይ ለኢትዮጵያ መንግስት የጎዳው ነው ይላሉ የአማጺዎች ወደ አዲስ አበባ እንዳይመጡ ወይም በሰላማዊ መንገድ እንዳይታገሉ ተስፋ ያስቆረጠ ነው ይላሉ ከብልጽግና ፖይንት ኦፍ ቪው ስታየው ይሄ ኪሳራ አይደለም ወይ እሱ እንደ ኪሳራ ያየው ግን ትልቅ ኪሳራ ነው በኔ ብቻ አይደለም ኢትዮጵያ ውስጥ እኮ እስር ቤት በጣም ብዙ ዜጎች ናቸው በፖለቲካ ምክንያት በአስተሳሰባቸው ምክንያት ታስረው የሚገኙት ቀላል የማይባሉ ያው የፊት ችግር ትኩረታችንን እየወሰደው እንዘነጋቸዋለን እንረሳቸዋለን እንጂ በአስተሳሰባቸው በፖለቲካ አመለካከታቸው እስር ቤት ተወርውሮ አመታትን እኮ ያስቆጠሩ ብዙ ሰዎች አሉ በሰላማዊ ትግል የሚታገሉ እንደ ክርስቲያን ታደለ እንደ መስከረም አበራ የመሳሰሉ አመለካከታቸው ምንም ይሁን ምን በሰላማዊ መንገድ የሚታገሉ ታስረው እስር ቤት እየማቀቁ ነው በጣም ብዙዎች ኦሮሚያ ብንሄድ እስር ቤቶች ተጨናንቀዋል ሞልተዋል አማራ ክልል ብንሄድ ተመሳሳይ ነው እና ብዙ አካባቢዎች ብንሄድ አሁን ኦልሞስት መቃወም እንዳይቻል ነው አፈና እየተፈጸመ ያለው የሰሞኑ የአቶ ታዬ ጉዳይ እኮ ግልጽ ማሳያ እኮ ይሄ ሰውዬ ሌላ ምንም መሳሪያ የለውም ፌስቡክ ነው ያለው በፌስቡክ ስለጻፈ አገዛዙ ይሄን እንኳን መታገስ አቅቶት አሁን እንደገና ወደ እስር ቤት ይወረወረው እና ምንም ጥርጥር የለውም አገዛዙ ያው ዲሞክራት እንዳልሆነ እውነተኛ የሰላም ተቆርቋሪ እንዳልሆነ በጦርነትና በኃይል አፈና ብቻ የሚያምን መሆኑን ራሱን ደግሞ ደጋግሞ አጋልጧል እና የኢትዮጵያ ሕዝብ አውቋል ዓለምም በዚህ ረገድ ያለውን እውነታ በደንብ ተገንዝቧል ብዬ ነው የማምነው ይሄ ትልቅ ሽንፈት ነው ግን አንድ ሽንፈት ነው እንጂ የመጨረሻ ሽንፈት አይደለም ዋናው ሽንፈት ይሄን ኃይል በህዝባዊ ትግል ወደ ሰላማዊ መንገድ ወደ ድርድር ወደ ውይይት ወዶ ሳይሆን በትግል ተገዶ እንዲመጣ ማድረግ ስንችል ነው ይሄን መቀበል ካልቻለ ደግሞ በህዝብ ትግል ተገዶ ስልጣኑን ሁሉ እንዲያጣ ማድረግ ስንችል ነው አሸንፈናል ወይም ተሸንፏል እንል እንችል ስለዚህ በአስተሳሰብ ተሸንፏል እንደሚለው ህግ አክባሪ እንዳልሆነ ሰላም ወዳድ እንዳልሆነ ዴሞክራት እንዳልሆነ ደግሞ ደጋግሞ አረጋግጧል እንዲያረጋግጥም ያደረግነው ያለ ምክንያት አይደለም በሰላማዊ ትግል የምንንቀሳቀስ ኃይሎች ስለነበርን እና ይሄ አካል በትጥቅ ትግል የሚያደርጉትንም በአግባቡ ዓለም አቀፍ የጦርነት ህግ በሚፈቅደው መሰረት አይደለም ከነሱ ጋር የሚዋጋው ታጣቂዎቹን ብቻ ሳይሆን በአካባቢው የሚኖረውን ህዝብ ሲቪል ህዝብ ሁሉ በጭካኔ የሚጨፈጭፍ መንግስት ነው ሰላማዊ ታጋዮቹም ደግሞ ምንም ህገወጥ ባልሆኑበት ሁኔታ ህግን ባልጣሱበት ሁኔታ ሰበብ እየፈጠረ የሚያፍን የሚያስር የሚገል መንግስት ነው በቴ ኦርጌሳ ጠበንጃ ይዞ ታግሎ አይደለም የተገደለ በሰላም የሚኖር ሰው ነው ሰላማዊ ሐሳብ የሚያቀርብ ሰው ነው ግን በዛ በጭካኔ በትውልድ ቦታው እንዲገደል ነው የተደረገው እና ይሄ መንግስት ከበቂ በላይ ራሱን አጋልጧል እንኳንስ የህጋዊነትና ሰላማዊነትን የጦርነትንም ህግ የማያከብር ጦረኛ መሆኑን በተጨባጭ ለኢትዮጵያ ህዝብም ለዓለምም አሳይቷል እና በዛ ደረጃ ትልቁን ሽንፈት ተቀብሏል ማለት ነው ተሸንፏል ግን ስልጣን ላይ እስካለ ድረስ የተሟላ ሽንፈት ነው ማለት አይደለም አሸንፈናል የምንለው በጉልበት ስልጣን ላይ መቀጠል የማይችልበት ሁኔታ ስንፈጥር ነው ያን ማሰብ ያለብን ይመስለኛል የፕሪቶሪያ ጉዳይ አሁን ትልቁ የኢትዮጵያ ውስጥ የኢትዮጵያ ትልቁ ደም መፋሰስ ያስቆመው የፕሪቶሪያ ሰላም ስምምነት ህወሓት ሰርዤዋለሁ በሚለው ነገር ያው ፈርሷል አልፈረሰም አንዳንዶቹ አልፈረሰም ሊሉ ይችላሉ ግን ሊትራሊ ምንም ጥርጥር የለው በተግባር ስታየው ብዙ ነገሮች እንደፈረሰ አንደኛው ተዋዋይ አካል ሞተ ማለት አንደኛው ያው ስምምነቱ ነል እንደ ቮይድ ይሆናል ያው እንደሞተ ነው የሚቆጠረው የፕሪቶሪያ ሰላም ስምምነት ህወሓት ሰርዤዋለሁ ብሎ የኢትዮጵያ ችግር ደግሞ ወደ ሌላ ማጥ ውስጥ እያስገባ ያለ ነገር ይመስላል ነገሮች የጦርነት ድባብ እየታየ ይመስላል አጠቃላይ ያለው
ሁኔታ ስታየው ሪጅኑን የሚያምስ ተለቅ ያለ የትግራይ ጦርነት ሳይሆን ተለቅ ያለ ድባብ ይዞ የሚመጣ ይመስላል። የፕሪቶሪያ ሰላም ስምምነት ህወሓት ሰርዤዋለሁ ብሎ ያው እንደምታየው ደግሞ አፋር በይፋ ሰራዊት ዩኒፎርም አስለብሶ ጀነራል መድቦ ምግብ እየመደበ ደሞዝ እየመደበ ኦፊሻሊ በጎረቤት ክልል አፋር እያሰለጠነ ትግራይ የሚያምስ ኦፊሻል በሚዲያም እያየ ነው እንገኛለን። ስለዚህ የፕሪቶሪያ ሰላም ስምምነት ፈርሷል አልፈረሰም? ያንተ እይታ ምን ይመስላል? ሌሎችም እንደ ፖለቲከኛም እንደ ዜጋም ስታየው። ግን አንድ የኢንፎርሜሽን ጥያቄ አለኝ ስታሊን። ህወሓት እንደዛ አለ እንዴ? አፍርሻለሁ ብሏል በመግለጫ ፎርማሊ? በትግራይማ አለ ነው የሚለው እኮ እኔ አባባልህ ግን በመግለጫ እንደዛ ያሉ ይመስላል እና ገርሞኛል። አለ ነው እነሱ አለ ያሉ ነው። እስከዛ ተስፋ አልቆረጥንም ነው የሚሉት። ኦኬ አዎ፣ ግን አገላለጽህ እንደዛ ይመስላል እና እኔ ምናልባት ያላየሁት መግለጫ ካለ ብዬ ነበረ። ዌል የፕሪቶሪያው ስምምነት መቼም ታስታውሳለህ፣ መግለጫም ደርሷል። ገና ፕሪቶሪያ ላይ በተፈረመ በማግስቱ ነው እኔ አንድ ጽሁፍ ያጋራሁት እና የፕሪቶሪያው ስምምነት ያስደስታል፣ ያሳዝናል፣ ያሳስባል ብዬ ነው የጻፍኩት። እና ለምንድን ነው ያሳዝናል ያሳስባል ያልኩት? እዛ ላይ የተቀመጡት ነጥቦች ሳያቸው አንደኛ በተግባር ሊፈጸሙ የሚችሉ አይደለም፣ አንዳንዶቹ በተባለው ጊዜ ማለት ነው። ሁለተኛ ደግሞ መሰረታዊ የችግሩ ምንጭ የሆነውን የፖለቲካ ችግር ሊያደርቅ የሚችል መካኒዝም አልተቀመጠም። ዝም ብሎ ችግሩን ነው እንጂ ያየው የችግሩ ምንጭ ምንድን ነው፣ ይሄን የችግሩን ምንጭ እንዴት አድርገን ልንፈታው እንችላለን የሚለውን ትልቁን ጥያቄ ያልመለሰ ስምምነት ነው የነበረው። ሁለተኛ በኔ እምነት ሁለቱም ወገኖች ከዚህ በኋላ ጦርነት በቃን፣ ችግራችንን በሰላማዊ መንገድ ብቻ መፍታት አለብን የሚል ልባዊ ቁርጠኝነት ነበራቸው ብዬም አላምንም። ሁለቱም አስቸጋሪ ሁኔታ ውስጥ ነው የነበሩት። ጊዜ መግዛት ይፈልጋሉ። የተሻለ የተመቸ ጊዜ እስኪመጣ ድረስ ለጊዜው ይህን ስምምነት የፈለገው አይነት ይዘት ቢኖረውም እንፈርም በሚል ፍላጎት እንጂ ከሙሉ ልብ ጦርነት ከዚህ በኋላ በቃን፣ ችግራችንን ከዚህ በኋላ በውይይት በድርድር ነው የምንፈታው ከሚል ጠንካራ እምነት የተፈረመ ነው የሚል እምነት አልነበረኝም። ስለዚህ እኔ የፕሪቶሪያው ስምምነት ከተጣሰ ቆይቷል። በነገር ላይ የፕሪቶሪያው ስምምነት የተጣሰው ስምምነቱ በተፈረመ ማግስት ጠቅላይ ሚኒስትሩ ደቡብ አንድ ሎጂ ጋር ሄደው ንግግር ሲያደርጉ 100% ብልጽግና የሚፈልገውን ነገር አግኝቷል ብለው ሲናገሩ ያ ስምምነት እንዳልሆነ የተካሄደው ድርድር እንዳልሆነ በደንብ አሳይተዋል። ለእኔ ከዛ ቀን ጀምሮ ነው እየተጣሰ የነበረው እና አሁን በተለይ ህወሓት ከፖለቲካ ድርጅትነት ተሰርዟል አላውቀውም ካለ በኋላ መንግስት የፕሪቶሪያው ስምምነት ለይቶለት የለም አለ ሊባል አይችልም። የለም ከዛ በፊት አለ በሚባልበት ሁኔታ ላይ አልነበረም። እንደዚሁ ለፒአር ኤክሰርሳይዝ ሲባል ሁለቱም ለፕሪቶሪያው ስምምነት ተገዥ ነን ይላሉ፣ እሱ እንዲፈጸም እንፈልጋለን ይላሉ እንጂ በብዙ መንገዶች እየተጣሰ ነው የነበረው። አሁን ግን ከሁለቱ ተዋዋዮች አንዱ ኤግዚስት ካላደረገ የለም ከተባለ እውቅና ከተነፈገው የፕሪቶሪያው ስምምነት አለ ማለት አይቻልም። የለም ከዛም አልፎ መሬት ላይ የፕሮፓጋንዳ ጦርነቱን ተወው፣ በጣም ከፍተኛ የሆነ መዘላለፍና መካሰስ ነው ያለው። መሬት ላይ ከፍተኛ የሆነ የጦርነት ዝግጅት ነው ያለው እና ይሄን ስታይ የፕሪቶሪያ ስምምነት እንደው ራሳችን ለማሞኘት ካልተዘጋጀን በስተቀር መሬት ላይ አይደለም በተዋዋዮቹ ጭንቅላት ውስጥ የለም። ምን ጋር ነው አሁን ውጊያ የጦርነት ድባብ አለ። ክሊር ግን አይደለም ማን ከማን ጋር ይዋጋል የሚለው ነገር ምን የሚታይ ነገር አለ። አንደኛ ወደ አሰብ ነው ይላል። አይ መጀመሪያ ከህወሓት ጋር መዋጋት የሚፈልገው ህወሓትን ነው መቅጠም የሚፈልገው ይላል። ብዙዎች የሚተነትኑት አይ ህወሓትን መንካት አይፈልግም አሰብ ነው የሚሉ ወገኖችም አይ አንዱ ከነካው ለየት ያለ ጥምረትም ሊያጋጥም ይችላል የሚሉ ሴናሪዎችም የሚያስቀምጡ አሉ። ፌደራል መንግስት አሁን ትግራይ የሚወጋበት ምክንያት ወይ ኤርትራ የሚወጋበት ምክንያት አሁን ይሄ መሬት ላይ ያለ የሆነ ተጨባጭ ነገር አለ። ምክንያቶችን መደርድር ብትባል አቶ ልደቱ እንዲህ ከብልጽግና አይን ስታየው? ወይል በብልጽግና አይን ሌላ ጉዳይ ነው፣ ግን በልደቱ አይን እንዴት ታየዋለህ ካልከኝ ራሽናል እንደሆነ ነው ሰው ወይም ራሽናል በሆነ ጭንቅላት ሳስበው በምንም ተአምር ይሄ ጦርነት አያዋጣም፣ ለማንም አያዋጣም። ይሄ ጦርነት ማንንም አይጠቅምም፣ ማንንም አሸናፊ አያደርግም እና በጣም አደጋ ይዞ የሚመጣ ጦርነት ነው እና የኢትዮጵያ መንግስት
በዚህ ጦርነት ማገኘው ጥቅም አለኝ ብሎ አስቦ እንደሚሰራ አውቃለሁ። ግን የተሳሳተ መንገድ ነው። እውነቱን ለመናገር የራሱንም ህልውና አደጋ ውስጥ ነው የሚከተው። እሱ አይደለም የሚያሳስበን፣ ግን አጠቃላይ የእሱን ህልውና ብቻ ሳይሆን የሀገሩንም የአካባቢውንም ህልውና ችግር ውስጥ የሚከት ጦርነት ነው የሚሆነው። ስለዚህ ጦርነቱ ለእኔ ጦርነቱ ተጀምሯል። ተኩስ ነው የቀረው፣ ውጊያ ነው የቀረው እንጂ ጦርነቱ ተጀምሯል። ጦርነት ከጥይት ተኩስ አይደለም የሚጀምረው። ጦርነት ከሀሳብ ነው የሚጀምረው፣ ከፕሮፓጋንዳ ነው የሚጀምረው፣ ከትርክት ነው የሚጀምረው። እና በዛ ረገድ እኔ ጦርነቱ አሁን እየተካሄደ ነው። የቀረው ተኩስ ነው ወይም ውጊያ ነው የቀረው። እና ይሄ ውጊያ ወይም ይሄ ተኩስ ከተፋላሚ ወገኖች አንዱ ለእኔ ያመቸኛል በሚለው ጊዜና ቦታ በማናቸውም ከፊታችን ባለ ቀን ሊጀምረው ይችላል። ማናችንም የት ይጀምራል ማን ይጀምረዋል የሚለውን እርግጠኛ ልንሆን አንችልም፣ ውጊያውን ማለት ነው። ጦርነቱ ግን ኦልሬዲ ተጀምሯል ብዬ ነው ማምነው። አንድ ጦርነት ወደ ውጊያ ለመሸጋገር ሊያስችሉ የሚችሉ ጉዳዮች ሁሉ ኦልሞስት መሬት ላይ ተሟልተዋል። እሱን ነው እያየን ያለ ነው። እና ሪሊ ምክንያታዊ የሆነ ስታስበው በፍጹም ለማንም የሚያዋጣ ጦርነት አይደለም። እንዴት እንዲህ አይነት ጦርነት ሊነሳ ይችላል ብለህ ልታስብ ትችላለህ፣ ልትጠይቅ ትችላለህ። ግን ደግሞ የሰዎቹን ባህሪ፣ የድርጅቶቹን ባህሪ ስታይ፣ የመንግስታቱን ባህሪ ስታይ፣ አሁን ደግሞ መሬት ላይ እየተደረጉ ያሉ ዝግጅቶችን፣ የፕሮፓጋንዳውን ቅኝት ስታይ ጦርነቱ በብዙ እጅ አይቀሬ የሆነ መምጣቱን እያየን ነው። እና እጅግ አሳሳቢ ጦርነት ነው የሚሆነው። እኔ ስታሊን ሰሞኑን አስባለሁ በኢትዮጵያ ታሪክ የጦርነት ታሪክ ነው ታሪካችን። በአብዛኛው ስንዋጋን የኖር ነው እርስ በርሳችንም ከውጭ መንግስታትም ጋር። ነገር ግን እንዲህ አይነት በጣም የተዘበራረቀ እና ሰፊ የሆነ የፖለቲካ የኃይል አሰላለፍ ቀውስ ውስጥ የነበርንበት ወቅት አለ ወይ ብዬ ሳስብ አንድም ጊዜ አሁን ኢትዮጵያ ውስጥ የተፈጠረው የፖለቲካ የኃይል አሰላለፍ ማመን በማይችል ደረጃ በጣም ሰፊ አውድ ያለ፣ ብዙ ኃይሎችን የሚያሳትፍ፣ ውስጣዊ ውጫዊ ኃይሎችንም የሚያሳትፍ እና ሪሊ ውጤቱን ለመገመት በጣም አስቸጋሪ የሆነ አደገኛ ጦርነት ነው። ምናልባት ይሄ ጦርነት በታሪካችን አይተነው የማናውቅ ጦርነት ነው። ስለዚህ ከዚህ ጦርነት በኋላም ደግሞ ኢትዮጵያ ኤርትራ ብቻ አይደለም፣ አካባቢው ራሱ ከፍተኛ የሆነ ትርምስ ውስጥ ምስቅልቅል ውስጥ የሚገባበት ሁኔታ ነው የሚኖረው። እና በዚህ ጦርነት ውስጣዊ ኃይሎች ብቻ አይደለም፣ ኢቭን ጎረቤቶች ብቻ አይደለም፣ ትልልቅ የሚባሉ ዓለም አቀፍ ኃይሎች ሁሉ ሊሳተፉበት የሚችሉ። እንግዲህ ከኛ ባነሰ ሱዳን ውስጥ የተፈጠረው ጦርነት አሁን የሚያሳትፋቸውን ኃይሎች እያየን ነው። አሁን ቢያንስ 8 ወይም 9 የውጭ ኃይሎች በሱዳን ጦርነት ተሳታፊ ሆኗል። የኢትዮጵያ አሁን ይሄ ጦርነት ከፈነዳ ከዛ በላይ ነው የሚሆነው። መገመት በማንችለው መጠን እጅግ አሳሳቢና ከባድ ጦርነት ነው የሚሆነው። እና ሪሊ ስታሊን የቅዳሜው አይነት መድረክ የተቃውሞ ትዕይንተ ነው አንድ ጊዜ አይደለም፣ በየቀኑ ልናደርግ የምንገደድበት ሁኔታ ይሄ ነው። እጅግ አሳሳቢ ሁኔታ ውስጥ ነው ያለነው። ከፊታችን እየመጣ ያለው ነገር አምባገነኖቹ አለማምደውን ነው እንጂ ጦርነትን፣ ክራይስን፣ ችግርን አለማምደውን ነው እንጂ ሪሊ እንቅልፋተን ማደር ነበረብን። ሌት ከቀን ይሄን ጦርነት ለማስቀረት መስራት ነበረብን። ግን አለማመዱ ጦርነትን በቃ የህይወታችን አካል አደረጉት። የህዝብ እልቂትን፣ ሞትን እንድንለማመደው እንዳንደነግጥበት አደረጉ። እና ድሮ እኮ 10-20 ሰው ሞተ ብላችሁ ዜና ትሰሩ ነበር አይደለ? አሁን እኮ በመቶዎች የሚቆጠር ሰው እየሞተ ዜና ማይሰራ አደነዘዝን። እና ይሄ ትልቅ አደጋ ውስጥ ነው ያለነው። እና ሪሊ በጣም የሚያሳስብ ነው። እና ጦርነቱ አሁን አይነሳም ከማለት ይልቅ አይቀሬ የሆነ ነው የሚለው አስተሳሰብ እየጠነከረ ይመስለኛል። የህወሓት ጉዳይ እንዴት ነው? አቶ ልደቱ 30 ዓመት ሙሉ ህወሓትን ሲቃወም፣ ህወሓትን ሲደግፉ የህወሓት ከፍተኛ አመራሮች የነበሩ ሲቃወሙ ይታያሉ። ምንድነው ወደ መጨረሻ አካባቢ የታየው የህወሓት ጉዳይ የታየው የሚሉ ወገኖች አሉ። ህወሓት ስለ ህወሓት መጥፋት ወይም ህወሓት እንትን ለማድረግ ኤኒዌይ በህወሓት ላይ የህወሓት ዲፌንደንት ሆነ ይሉሃል። መጨረሻ ላይ የታየው ነገር አለ ወይ ይሉሃል። ሆኛለሁ ወይ ነው ጥያቄው። 30 ዓመት ሙሉ ስትቃወመው የነበረ ፖለቲካ ፓርቲ አሁን መሰረታዊ የሚባሉ አንዳንድ መሪዎች ላይ ፈንዳሜንታል በሚባሉ ጉዳዮች ላይ መንገድ ላይ ተገናኛችሁ ወይ ነው? አይ አልተገናኘንም። 30 ዓመት ሙሉ ህወሓትን የታገልኩት እንዲጠፋ አይደለም። በማጥፋት ፖለቲካ አላምንም።
ዛሬ ብቻ ሳይሆን ትናንት ይሄ ዶክተር አብይን ወደ ስልጣን ያመጣው ለውጥ የሚባለው ነገር ከመከሰቱም በፊት 27 ዓመት ህወሓትን ስታገል ህወሓት ይጥፋ ብዬ አይደለም። ህወሓትም ሆነ ኢህአዴግ የሀገሪቱ ችግሮች ብቻ ሳይሆን የመፍትሄ አካል መሆን አለባቸው ብዬ ነው የታገልኩት። አሁንም ቢሆን ተመሳሳይ አቋም ነው ያለኝ። ህወሓት ይጥፋ ብዬ አላምንም። ህወሓትን መታገል ግን ህወሓትን መቃወም ግን ተገቢ ነው ብቻ ሳይሆን አስፈላጊ ነው ብዬ ነው የማምነው። ስለዚህ አንዳንድ ጊዜ ሰዎች ፖለቲካን አይረዱትም። እነሱ ውስጥ የአጥፍቶ ማጥፋት አስተሳሰብ ውስጣቸው ላይ ይኖርና አንተ አንድን ኃይል ስትታገል ወይም ስትቃወም ይጥፋ እያልክ ይመስላቸዋል። እኔ ማንንም የፖለቲካ ኃይል ይጥፋ ብዬ አላቅም። ቲፒኤልኤፍ ኢህአዴግ ትናንት እንዲጠፉ ታግዬ አላቅም። አሁንም ይጥፉ ብዬ አላምንም። ስለዚህ አሁንም እያልኩ ያለሁት ይሄ ነው። ዛሬም የቲፒኤልኤፍ ተቃዋሚ ነኝ። የኔና የቲፒኤልኤፍ አይዲዮሎጂ በጣም የተለያየ ነው። የፖለቲካ መስመራችን በጣም የተለያየ ነው። የቲፒኤልኤፍ አመለካከት የቲፒኤልኤፍ አይዲዮሎጂ ለትግራይ ህዝብም ለኢትዮጵያ ህዝብም አይጠቅምም ብዬ አምናለሁ። በምንም ተአምር ግን ህወሓት መጥፋት አለበት የሚለውን አስተሳሰብ አልደግፍም። በአጠቃላይ ይሄ የማጥፋት ፖለቲካን አልደግፍም እና ርብርብ አሁን ከፍተኛ ርብርብ አለ ህወሓትን የማጥፋት። ስለዚህ ይሄን የማጥፋት እርምጃ ስቃወም ህወሓትን የደገፍኩ መስሎ የሚታያቸው ሰዎች አሉ። እሱ ትክክል አይደለም። እኔ የህወሓትን ጉዳይ ከአጠቃላይ የፖለቲካ የኃይል አስተላለፍ አንጻር አያይዤ ነው የማየው። በቁንጽል አይደለም የማየው፣ በስሜት አይደለም የማየው፣ በጠባብ ቡድናዊ ስሜት አይደለም የማየው። ከአጠቃላይ ከትግራይ ህዝብ ጥቅም ከአጠቃላይ ከኢትዮጵያ የፖለቲካ የኃይል አስተላለፍ አንጻር ነው የማየው። ስለዚህ አሁን እንደው ልክ ህወሓት ቢጠፋ የኢትዮጵያ ችግር በኖ እንደሚጠፋ ተደርጎ እየተደረገ ያለው ርብርብ ይሄ የፖለቲካችንን አስቀያሚነት ነው የሚያሳየው። ወደፊትም ችግራችንን ያባብሳል እንጂ መፍትሄ ይሆናል የሚል እምነት የለኝም። ስለዚህ አሁንም ግልጽ በሆነ ቋንቋ ህወሓትን የማጥፋት ርብርብ መቆም አለበት። አንደኛ በተግባር ሊውል የሚችል አይደለም፣ የሚገባም አይደለም፣ አይጠቅምም የሚል እምነት አለ። ነገር ግን ህወሓትን መታገል ህወሓትን መቃወም ግን ተገቢ ነው ብዬ አምናለሁ። የትግራይ ህዝብ የህወሓት አጀንዳ አይጠቅመውም ብዬ አምናለሁ። ሊታገለው ይገባል ብዬ አምናለሁ። ሊያጠፋው ይገባል ብዬ ግን አላምነው። ህወሓት ደግሞ ቀላል የማይባል የራሱ ማህበራዊ መሰረት ያለው ድርጅት እንደሆነ አውቃለሁ። ትግራይ ውስጥ ከሚቃወመው በላይ የሚደግፈው ብዙ እንደሆነ አውቃለሁ። እነዛ የሚደግፉት ሰዎች መብት አላቸው ህወሓትን ይዘው ይመቀጠል። የእነሱ መብት ኢትዮጵያውያን ናቸው፣ መከበር አለበት። ድርጅቱን እስከፈለጉት ድረስ ይዘውት ሊቀጥሉ ይገባል። የእነሱን የፖለቲካ አመለካከት ልናከብርላቸው ይገባል። ስለዚህ ህወሓትን ማጥፋት የሚለው ነገር የፖለቲካ ራሽናል የለውም፣ ጥቅምም የለውም፣ ተገቢም አይደለም፣ በተግባርም ሊውል የሚችል አይደለም። ግን ፖለቲካችንን የበለጠ ያወሳስበዋል፣ ችግራችንን የበለጠ ያጠናክረዋል እና አይጠቅምም ከሚል እንጂ እኔ ትናንትም የህወሓት ደጋፊ ሆኜ አላውቅም፣ ዛሬም የህወሓት ደጋፊ አይደለሁም። ትናንትም ህወሓት እንዲጠፋ አልታገልኩም፣ ዛሬም ህወሓት እንዲጠፋ አልታገልም። ይሄን ካለመረዳት ይመስለኛል ሰዎች የተለያየ ሀሳብ ሲናገሩ እንሰማው። ምንድነው ትልቁ ጉዳይ? አቶ ልደቱ የእናንተ ፓርቲ ተሰርዟል፣ ህወሓትም ተሰርዟል፣ ሰርዤዋለሁ ብሏል። ምርጫ ቦርድ ዘሴም ምርጫ ቦርድ ነው የሰረዘው እና ትግራይ ግን ትግራይን እያስተዳደረ ነው። ህወሓትን ቀበሌ የሚያስተዳድረው ወረዳ ዞን የሚያስተዳድረው እሱ ነው። የ51% ምናምን የሚባለው ኢንክሉዲንግ ፕሬዚደንቱ ጀነራል ታደሰ ወረደ የህወሓት ሹመኛ ናቸው። ምንድነው የኢትዮጵያ ፖለቲካ ሪያሊስቲክ ሆነ ስታየው? ምርጫ ቦርድ ሰርዤዋለሁ የተባለ ፖለቲካ ፓርቲ ግን ትግራይ በደንብ አድርጎ በጀት እየተበጀተለት ከፌዴራል ጋር ኖርማል ግንኙነት እያደረገ እየሰራ ያለው የጀነራል ታደሰ ወረደ የህወሓት አፖይንቲ ነው። እንደዚህ አይነት አገር ምንድን ነው እንደ ሀገር ስታየው? ሪያሊስቲክ ሆነን ስናየው እንደ ቀልድ አይደለም ወይ? አይሚን ህዝብ ላይ እንደመቀለድ አይደለም ወይ? ይሄ እኮ ነው ስታሊን ትልቁ ችግር። የኢትዮጵያ ፖለቲካ ማቹራ ለማድረጉ ሁልጊዜ ስተትን ጥፋትን እየደገመ የሚቀጥል መሆኑ እኮ በዚህ ነው የምታየው። አሁን እስቲ ቲፒኤልኤፍን መሰረዝ ምን ትርጉም አለ? ሰርቲፊኬቱን ነው የምትቀማው። የራሱ ህዝባዊ መሰረት አለው። ከዛ ህዝብ ውስጥ ልታወጣው አትችልም፣ በተግባር ልታጠፋው አትችልም። ስለዚህ ውጤቱ ምንድን ነው የሚሆነው? ህወሓትን ስትሰርዘው ጦርነት እያወጅክ ነው። በጸጋ መጥፋትን ሊቀበል አይችልም። ህወሓት እንደ ድርጅት ሊቀበል አይችልም። ህወሓትን የሚደግፈው የህብረተሰብ ክፍል ሊቀበል አይችልም። ስለዚህ ወዴት ይኬዳል ማለት ነው? ወደ ጦርነት ይኬዳል። የሚመስላቸው ግን ሰርቲፊኬቱ ስለተቀማ ወይም ስለተሰረዘ ከምድረ ገጽ የሚጠፋ ይመስላቸው። ይሄው በተግባር ታየው።
ምርጫ ቦርድ ሰርዣለሁ አለው፣ አላውቅም አለው። ትግራይን ግን እየመራ ነው። ትልቅ የፖለቲካ ኃይል ሆኖ ቀጥሏል። ምን ውጤት መጣ? የመጣው ውጤት ምንድን ነው? ቅራኔውን የበለጠ አከረረ ነው። በሀሳብ በውይይት በድርድር ከመፍታት ይልቅ ወደ ግጭትና ጦርነት የሚሄድበትን እድል የበለጠ አሰፋ ነው። አየህ፣ ይሄ ነው ትልቁ ችግሩ። ከዚህ ካልወጣን፣ ይሄ ከአጥፍቶ ጠፊነት ፖለቲካ ካልወጣን ችግራችንን ልንፈታ አንችልም። በኢትዮጵያ ተጨባጭ ሁኔታ ከዚህ በኋላ አንዳችን ሌላችንን አጥፍተን ብቻ አይደለም በዘላቂነት አሸንፈን መኖር አንችልም። በኮምፕሮማይዝ፣ በመቻቻል፣ በሰጥቶ መቀበል፣ በመከባበር፣ በመደማመጥ ነው ችግራችን ሊፈታ የሚችል። በማጥፋት የሚፈታ ችግር የለም። ማጥፋትም አይቻልም። ስለዚህ በተግባርም የታየው አሁን እንዳልከው ህወሓት እንዳልጠፋና ሊጠፋም እንደማይችል አስቀድሜ ስናገር የነበረው ይሄ ሰርቲፊኬት ወረቀቱን ስለተቀማ እና ምርጫ ቦርድ ስለሰረዘው ምንም መሬት ላይ ትርጉም የለውም። ውጤቱ የሚሆነው የህወሓት መጥፋት ሳይሆን እንደውም ምናልባት የህወሓት መጠናከር ነው። ለህልውናው ሲል አቅሙ የፈቀደውን ነገር ሁሉ ያደርጋል። የበለጠ ግጭት ነው የሚያመጣው፣ የበለጠ ጦርነት ነው የሚያመጣው እንጂ አይጠቅምም ነው። ግን ይሄ ፖለቲካ የሚገባው ሰው የለም። ያሳዝናል። በፊትም ያሁሉ ህዝብ ያለቀው የ2 ዓመት ጦርነት የተካሄደው በሌላ ምክንያት እኮ አይደለም። ከኢህአዴግ ውስጥ ቲፒኤልኤፍ ነጥለን ብናጠፋው እንጠቀማለን፣ የኢትዮጵያን ህዝብ ድጋፍ እናገኛለን፣ ስልጣናችንን ለረጅም ጊዜ እናራዝማለን ብለው ስላሰቡ ነው። ለዛ ሁሉ ለሚሊዮን ህዝብ ልቂት ምክንያት የሆነ ጦርነት ይፈነዳል። ያ ሁሉ ህዝብ አልቆ እንዴት መማር ያቅተናል? አሁንም ተመሳሳይ ስህተት ነው እየተሰራ ያለ፣ ተመሳሳይ መንገድ ነው እየተከተሉ ያሉት እና ጎበዝ፣ ይሄ ዝም ብሎ አንድን ድርጅት የመደገፍና ያለመደገፍ ጉዳይ አይደለም። ሰፋ አድርገን አንዳችን ሌላችንን አጥፍተን በዚህ ዘመን ልንኖር አንችልም። እንኳንስ ማጥፋት በዘላቂነት አሸንፈን መኖር አንችልም። ይሄን ካልተረዳን የኢትዮጵያ ፖለቲካ ሊለወጥ አይችልም። አለመለወጥ ብቻ አይደለም፣ ኢትዮጵያውያን እየተላለቅን ከመፈራረስ ልንድን አንችልም። ስለዚህ ከዚህ የፖለቲካ አስተሳሰብ ማይንድ ሴት መውጣት አለብን የሚል እምነት ነው ያለኝ። አንደኛው ሌላው አመሰግናለሁ አሰብ ልደቱ። ሌላኛው የአሰብ ጉዳይ የሰጠው ምክር ነው። ባለፈው ጽሁፍ ይመስለኛል ዘለግ ያለ ጽሁፍ ላይ የአሰብ ጉዳይ ብሎ የባህር በር ብሎ የሚጀምረው ጦርነት የኢትዮጵያ መንግስት አደጋ አለው፣ የኢትዮጵያ ሕዝብ እስከ መበታተን ሊያደርሰው ይችላል ይላል። ቃል በቃል ባይሆንም እንደዛ አይነት ሜሴጅ አስተላልፋል። አሰብ ልደቱ ኤርትራን ዲፈንድ እያደረገ ነው ወይስ በዚህ በጦርነት ምክንያት የኢትዮጵያ መንግስት ተሸንፎ የኢትዮጵያ እንደ ክልሎችም ትግራይም አማራም ኦሮሚያም እንዲሁ የመገነጣጠል ስሜት አጋጣሚ እንዳይፈጠር ነው ለኢትዮጵያ አስበው ነው ወይስ አሰብ የኤርትራ ነው ብሎ አምኖ ነው የሚሉ ጥያቄዎች አሉ። ሁለት አንድ ክሊር ነው። የአሰብ ሉዓላዊነት የኤርትራ ሉዓላዊነት አምኖበት ነው ወይስ ስጋት በአሰብ ምክንያት ኢትዮጵያ እንዳትፈርስ ፈርቶ ነው? እዚችን በደንብ ክሊር አድርጋት። ዌል እንግዲህ በዚህ ጉዳይ ያለኝ አቋም ከረጅም ጊዜ ጀምሮ የሚታወቅ ነው። እንኳንስ አይደለም አሰብ፣ ኤርትሪያ የሚባለው ሀገርና ህዝብ በታሪክ የኢትዮጵያ አካል ነው የነበረው፣ የታወቀ ነው። ይሄ ግን ደግሞ አሁን ከ1983 በኋላ እሱ ብቻ አይደለም፣ መጀመሪያ ከ1890ዎቹ ጀምሮ ለ60 ዓመት ኤርትሪያ ከኢትዮጵያ ተነጥላ ነበር፣ የኢጣሊያ ቅኝ ግዛት ሆና ነበር። በኋላ በጥሩ የታሪክ አጋጣሚ እንደገና ከእናት ሀገሯ ከኢትዮጵያ ጋር ተቀላቀለች፣ አንድ ሆነች። ነገር ግን አያያዙ ስላላወቅንበት ፌዴሬሽኑ ሲፈርስ እንደገና ጦርነት ተነሳ። ከ30 ጦርነት በኋላ ደግሞ ኤርትሪያ ከኢትዮጵያ ተገንጥላለች። አሁን ኤርትሪያ ሉዓላዊ ሀገር ነች። የአፍሪካ ህብረት፣ የተባበሩት መንግስታት የሚያውቃት ሉዓላዊ ሀገር ነች። አሁን ጥያቄ እየተነሳባቸው ያሉ የባህር በሮች ወይም ወደቦችም በኤርትራ ግዛት ውስጥ ያሉ ናቸው፣ የኤርትራ ናቸው። ይሄ ምንም ጥያቄ ውስጥ ሊገባ አይደለም። እዚህ ላይ ክሊር መሆን አለብን። ይሄ ማለት ግን ኢትዮጵያ የባህር በር ለማግኘት የሚኖራትን ጥያቄ ያስቀረዋል ማለት አይደለም። ኢትዮጵያ ህጋዊ በሆነ ዲፕሎማሲያዊ በሆነ ሰላማዊ በሆነ መንገድ ፍትህ ሊሰጠኝ ይገባል። 130 ሚሊዮን ህዝብ የባህር በር ተዘግቶበት ዘላለም መኖር አይችልም። ስለዚህ ይሄ ችግር ሊፈታልኝ ይገባል ብላ መታገል ትችላለች። አጀንዳው አድርጋ መታገል ትችላለች። አጀንዳው አድርጋ ሶቨሬን ፖርት ነው። እሷን ነው ብዙ ሰው የሚምታታበት። ሶቨሬን ፖርት የኔ የምትለው ፖርት ነው።
አክሰስ ቱ ዘ ሲ ነው ላይክ ናቫል ቤዝ ነው። ፕሮፌሰር እስቄል የጻፈው አርቲክል አለ። 3 አይነት አማራጮች አሉ። ሶቨሬን የሆነ የራስ የሚለው ፖርት ነው የምትፈልገው፣ አክሰስ ቱ ዘ ሲ ልክ እንደ ጅቡቲ እንደ አክሰስ እንደምታደርገው ነው ወይስ ናቫል ቤዝ ነገር ነው? እሱን እስቲ ምንድነው ኢትዮጵያ አክሰስ ቱ ዘ ሲ ምን ማለት ነው እንደ አንተ አረዳድ? አንዱ ችግር ምን መሰለህ፣ እንደዚህ አይነት ጥያቄ ሲነሳ ሰው ቀጥታ ይወስድና ከአሰብ ጋር ያያይዘዋል። አንዱ ትልቁ ስህተት ይሄ ነው። ኢትዮጵያ አብዛኛዎቹ ጎረቤት ሀገሮች የራሳቸው መውጫና መግቢያ ባህር አላቸው፣ በጣም ሰፋፊ የሆነ። ስለዚህ ይሄን ውጤት ልናሳካ የምንችለው የግድ ከኤርትራ ጋር ነው ብሎ ጉዳዩን በቁንጽል መወሰንም ተገቢ አይደለም። ሰፊ ማዕቀፍ፣ ሰፊ እድል ማየት ያስፈልጋል። ሰፊ አማራጭ ማየት ያስፈልጋል። ግን ሁልጊዜ የባህር በር ጥያቄ ብለህ ስታነሳ ጉዳዩን ከኤርትራና ከአሰብ ጋር ብቻ የማያያዝ ጉዳይ ታያለ። እኔ ይሄ ስህተት ነው የሚል እምነት አለ። ሌሎች አማራጮችን መታየት አለባቸው የሚል እምነት አለ። ዋናው ጥያቄ ምን መሰለህ፣ አሁን ቅድም ያቀረብከው ጉዳይ አለ። አክሰስማ አሁን እኮ አለን አይደል? በገንዘባችን ገዝተን በጅቡቲም በሶማሊያም በፖርት ሱዳን ልናገኘው የምንችለው ነገር ነው። በኬንያም ልናገኘው እንችላለን። አክሰስ ምንም ችግር የለም። እንዳውም አወዳድረን የተሻለ ዋጋ ማን ይሰጠናል ብለን መርጠን መያዝ እንችላለን። እሱ አይደለም ችግራችን። በዘላቂነት ራሳችን ኦውን የምናደርገው ለናሽናል ሴኩሪቲያችን ዋስትና የሚሆን የባህር በር ሊኖረን ይገባል። ይህን ጥያቄ እንደ ትውልድ እንደ ሀገር መያዝ ስህተት አይደለም። ስህተት የሚሆነው ይህን ጥያቄ በኃይል ነው የማስፈጽመው ስትል ነው፣ በጦርነት ነው የማስፈጽመው ስትል ነው። የአካባቢያችን ፖለቲካ ተለዋዋጭ። በእኔና በአንተ እድሜ እኮ ስታሊን ኦልሞስት ሶስት አዲስ ሀገር እኮ ተፈጥሯል። ሆርን ኦፍ አፍሪካ ላይ አይደለ እንዴ? ኤርትሪያ ተፈጥራለች፣ ደቡብ ሱዳን ተፈጥራለች አይደለ? ኦልሞስት ዲፋክቶ ሶማሌላንድ ተፈጥራለች። 3 ሀገር ኦልሞስት በእኔና በአንተ እድሜ ተፈጥሯል። የአካባቢው ፖለቲካ ተለዋዋጭ ነው። በዚህ ተለዋዋጭ ፖለቲካ ኢትዮጵያ የባህር በር ልታገኝ የምትችልበትን እድል ለማየት ትችላለች በተለያዩ አማራጮች እና መፍትሄውን አጥብበን የግድ ከኤርትራ ጋርና ከአሰብ ጋር ብቻ እንደሆነ አድርገን ማየት የለብንም። እርግጥ ነው በኤርትራም በኢትዮጵያም ለህዝብ አንድነት ለህዝብ ጥቅም የሚቆረቆሩ ጥሩ መንግስታት ከመጡ በኤርትራም ሊገኝ ይችላል ሰላማዊ በሆነ መንገድ በተለያዩ አማራጮች። በኢኮኖሚ ኢንቴግሬሽን ሊሆን ይችላል፣ በዘላቂ በረጅም ጊዜ የፖለቲካ ኢንቴግሬሽን ሊሆን ይችላል፣ በጥቅም ልውውጥ ሊሆን ይችላል። ዋናው ነገር በኃይል መሆን የለበትም፣ በጉልበት መሆን የለበትም፣ በወረራ መሆን የለበትም የሚለውን አይደለም። ስለዚህ ስማ 60 ዓመት እኮ ኢትዮጵያ የባህር በር አልነበራትም አይደለ? ኤርትራ በጣሊያን ቅኝ ግዛት ተይዛ በነበረበት ወቅት ግን እና አፄ ኃይለ ሥላሴ እና አክሊሉ ሀብተወልድ ተስፋ ሳይቆርጡ ታገሉ። ስለዚህ ከሁለተኛው የዓለም ጦርነት በኋላ አንድ ምቹ ጊዜ ተፈጠረ። ስለዚህ ኢትዮጵያ እንደገና የባህር በር ባለቤት ሆነች። ተስፋ ቆርጠው አንድ ጊዜ ያተናል ብለው እጃቸውን አጣጥፈው ተቀምጠው ቢሆን ኖሮ ግን ያ ጥቅም አይመለስም ነበር። ይገባናል ብለው ስለታገሉ ነው። ኋላ የፌዴሬሽኑን ጉዳይ በተሳሳተ አመለካከት ባናፈርሰው ኖሮ ኢትዮጵያ እኮ አሁን ከኤርትራም ጋር አብራ ነበረች፣ የባህር በርም ነበራት። በተሳሳተ ፖለቲካ ነው ያን ያበላሸነው እና ሪሊ ይሄን አጀንዳ አድርጎ መቀጠል ማንንም ሊያስፈራ አይገባውም። ሁለተኛ ከኤርትራ ጋር ብቻ ተያይዞ መታየት የለበትም። ሶስተኛ በብዙ አማራጮች ሊታይ የሚችል ጉዳይ መሆን አለበት። ዋናው ጥንቃቄ ማድረግ ያለብን ዋናው ነገር ምንድነው? በምንም ተአምር በኃይል በወረራ የባህር በር ቀምተን የምንይዝበት እድል የሌለ መሆኑን ማረጋገጥ አለብን። አስፈላጊም እንዳልሆነ ማረጋገጥ አለብን። አሁን ግን እየተነሳ ያለው ምንድነው? ቀይ ባህርን ወይም ደግሞ አሰብን በኃይል በጉልበት በጦርነትም ቢሆን በማንኛውም መንገድ እናመጣለን የሚል ነው። ይሄ አውዳሚ ነው፣ ለማንንም አይጠቅም። በተግባርም ውጤታማ ሊሆንም ይችላል። ለዚህ ነው የምቃወመው እንጂ እኔ ከማንም በላይ የኢትዮጵያ የባህር በር እንድታገኝ ስሟገት የነበርኩ ሰው ነኝ። በኢትዮጵያ የፖለቲካ ታሪክ ለመጀመሪያ ጊዜ ኢትዮጵያ የባህር በር ያስፈልጋታል፣ የባህር በር ጥያቄን አጀንዳችን አድርገን መታገል አለብን ብሎ በፖለቲካ ፕሮግራሙ የባህር በር ጥያቄን ያካተተ የመጀመሪያና ብቸኛ ፓርቲ ኢዴፓ ነው። ስለዚህ ይሄ አስተሳሰባችን አሁንም አልተቀየረም። ቁም ነገሩ ያለው ግን ትናንትም ዛሬም ይሄን ዓላማ ይሄን ጥቅም በጉልበት በኃይል እናሳካለን የሚል እምነት የለኝም። የዓለም ፖለቲካ ተለዋዋጭ ነው፣ ደግሞ ጀስት ነው እንደዚህ ብሎ መጠየቅ በተለያዩ የታሪክ አጋጣሚዎችም ታይቷል።
አንድ ህዝብ ባህር ተዘግቶበት የወደፊት ዕጣ ፈንታው እድገቱ ሁሉ ችግር ውስጥ ነው የሚገባው። ስለዚህ ይሄ እንዴት ይሳካል የሚለው የተለያዩ አማራጮችን ጠረጴዛ ላይ አስቀምጠን ማየት አለብን። እንደየጊዜው እንደየሁኔታው ተለዋዋጭ ሆኑ የመፍትሄ ሀሳቦችን እያመነጨን መታገል አለብን ነው እና አንደኛ ሲነሳ ጥያቄው ሁልጊዜ ኤርትራውያኖች መበርገግ የለባቸው የግድ ከኛ ነው እየተፈለገ ያለው ከኛም እየተፈለገ ያለው በኃይል ለመንጠቅ ነው የሚል አመለካከትን መተው አለባቸው። ትክክል አይደለም። ይልቁንስ ይሄ የኢትዮጵያውያን ችግር እንዴት ሊፈታ ይችላል እውነታቸውን እኮ ነው የሚለውን አስተሳሰብ አቶ ልደቱ ፓተርኑ የብልጽግና መንግስት የጠቅላይ ሚኒስትሩ የጦርነት ፓተርኑ ምልክቶቹ ወደዛ የሚያዘነብሉ አይመስልም እኮ ለዛ እኮ ነው አልኩ የተቃወምኩት እኮ እኔ በኃይልም እናመጣለን የሚል አስተሳሰብ ስለተያዘ እና ያ መሆኑ በትክክል የሚያሳዩ መረጃዎች አሉ። የአገዛዙ ተከፋይ የሆኑ ሚዲያዎች አጀንዳ እየተሰጣቸው አሰብ እንገናኝ እያሉ አቋም እያራመዱ ነው። ሌላውን ተተኮ ምንድነው የአንድ ትልቅ ክልል የኦሮሚያ ክልል ፕሬዝዳንት እኮ የሚቀጥለው ዓመት እሬቻን የምናከብረው ቀይ ባህር ነው አለ እኮ። ይሄ የጦርነት ቅስቀሳ ነው፣ የጦርነት አዋጅ ነው። በዲፕሎማሲ በፒአር እንዲህ አይነት ንግግር ከጦርነት ቅስቀሳ ያነሰ አይደለም፣ ከጦርነት አዋጅ ያነሰ አይደለም እና ከበቂ በላይ ምልክቶች አሉ። እሱን ነው እየተቃወምኩ ያለሁት እንጂ ኢትዮጵያ የባህር በር እንዳታገኝ ፈልጌ አይደለም፣ እንድታገኝ ይፈልጋለሁ። እውነቱን ለመናገር ከማንም በላይ የአጀንዳው አቀንቃኝ ነኝ። እንደውም ታሪኬ የሚያሳየው ይሄ ነው። ወደፊትም የምቀጥልበት ነው። በምንም ተአምር ከዚህ በኋላ በ21ኛው ክፍለ ዘመን አንድ አገር ሌላ ሉዓላዊ አገርን በኃይል ወሮ በጉልበት የባህር በር የሚያገኝበት ዘመን አልፏል። የለም። ግን ይሄ ማለት ሌሎች አማራጮች የሉም ማለት አይደለም። ቅድም እንዳልኩ በተለይ የአካባቢያችን ፖለቲካ ተለዋዋጭ ሀገሮች ሁሉ እንደ አዲስ የሚፈጠሩበት አካባቢ ነው። ስለዚህ በተለያየ መንገድ ይሄን ዓላማ ለማሳካት እንችላለን። የምንችለው ግን አጀንዳውን አጀንዳ አድርገን ይዘነው ስንቀጥል ነው። አጀንዳ ካላደረግነው እናገኘው አንችልም። በዚህ መልኩ ቢታይ ጥሩ ነው። ሪጅኑን ትንሽ እንዳሰው አቶ ልደቱ ሪጅኑን ኮንሲስተንት የሆነ ከጎረቤት ጋር ስትራቴጂክ የሆነ ግንኙነት ከመፍጠር ይልቅ ለጊዜው ብሎ የሆነ ታክቲካል ግንኙነት እንፍጠር እያለ ከኤርትራ ጋር በአጭር ጊዜ ተዋዶ እንዴት እንደተለያየ ታየዋለ። በሱዳን ፖለቲካ ላይ ማንን ወግኖ በሱዳን ፖለቲካ ላይ እንደተሳተፈ ታየዋለ። በትልቅ የሃይድሮ ፓወር የግድቡ የናይል የአባይ ግድብ እንኳን ሲገነባ ከኢትዮጵያ ጎን የቆመ የሱዳን ህዝብና መንግስት እንዴት መጨረሻ ላይ ከጃንጃዊ ጋር ደግፎ ወዴት እንደቆመ እና አሁን የተፈጠረ ነገር ታያለ። በሶማሊላንድ ወይም ሶማሊያ ያለውን ጉዳይ ታያለ። ጅቡቲንም ጭምር ያው ሪጅኑን አካባቢ ያለው እንዴት የታመሰ እንዳለ ስታየው ብልጽግና ጎረቤት አልባ እያደረጋት ነው እና ሩቅ ይሄ ቪየትናም ጎበኛለሁ እያለ አጠገቡን ያለው በጠላትነት መንፈስ እየታመሰ ነው የሚሉ ስጋቶች አሉ። እንዲሁ እንደ አንድ ፖለቲከኛ ብዙ ዓመት የኢትዮጵያ ፖለቲካ ስትከታተል እንደነበርክ አሁን የኢትዮጵያ ወዳጅ ከጎረቤት ማን ያላት ኢትዮጵያ ነው የሚወድ አጋር የምትላት ኢትዮጵያ በአስተማማኝ ሁኔታ ወይ አሁን በስልጣን ላይ ያለው መንግስት እንደው ያለማጋነን በሁሉም ነገር ማለት ይቻላል ድክመት ያለበት አገዛዝ ነው። በዚህ በኩል ጥንካሬ ያለው ብለህ የምትለው መንግስት አይደለም። እኔ አሁን እውነቱን ለመናገር ስታሊን አንዱ ይሄ መንግስት ያሳጣኝ ቁም ነገር ምንድነው? እኔ በስልጣን ላይ ያለውን መንግስት የምቃወመው እንኳን ቢሆን የማልፈልገው እንኳን ቢሆን አንዳንድ ጊዜ ጥሩ ነገር ሲሰራ መደገፍ አለብኝ፣ ማመስገን አለብኝ። እንዲህ አይነቱ የፖለቲካ ባህል ኢትዮጵያ ውስጥ ሊጠናከር ይገባዋል ብዬ ማምን ሰው። አሁን ይሄን እድል እንኳን አተናል። አንዳንድ ጥሩ ነገር ተሰርቶ ማመስገን እንኳን እንዳንችል ነው ያደረገን። አሁን ይሄን የሚያዳምጡ አንዳንድ ሰዎች እንደው ምን ማለት ነው እንዴ ፓርክ እኮ እየሰራ ነው፣ ኮሪደር እኮ እየሰራ ነው፣ ሎጅ እኮ እየሰራ ነው ሊሉኝ ይችላሉ። እውነቱን ለመናገር ነገሩን በዝርዝርና በጥልቀት ካየነው በዛ ረገድም እየተሰራ ያለው ስራ የሚያስመሰግን አይደለም፣ እንደውም የሚያስጠይቅ ነው። በዛ ረገድም እየተሰራ ያለው ስራ ግን ምን ለማለት ፈልጌ ነው፣ ከሁሉም በላይ ደግሞ የዚህ መንግስት ትልቁ ድክመት የውጭ ግንኙነት ነው፣ ዲፕሎማሲ ነው። እንደው በአጭር ቋንቋ የዲፕሎማሲ ሀሁን የማያውቅ አገዛዝ ነው አሁን በስልጣን ላይ ያለው። ይሄ ደግሞ የሆነው ያለ ምክንያት አይደለም። ዲፕሎማሲውን አሁን በብቸኝነት የሚመሩት አንድ ሰው ናቸው። ጠቅላይ ሚኒስትር አብይ አህመድ ይባላሉ። በተቋም አይደለም የሚመራው፣ ፕሮፌሽናል በሆኑ ዲፕሎማቶች አይደለም የሚመራው፣ አንድ ግለሰብ። አሁን አብዛኛዎቹ በየጊዜው
ተፈረሙ የሚባሉ ተደረጉ የሚባሉ ስምምነቶች የውጭ ጉዳይ ሚኒስተር መስሪያ ቤቱም አይደለም ሚኒስትሩም ሳያውቃቸው ነው የሚካሄዱት። አንዳንዶቹ አንድ ግለሰብ የፈለገውን ነገር የሚያደርግበት ሁኔታ ነው ያለው እና ሪሊ በዲፕሎማሲ ረገድ የገባንበት ምስቅልቅል በጣም ከፍተኛ ነው። እርግጥ ነው ውስጣዊ ሁኔታችን በጣም ደካማ ስለሆነ የሰላም እጦት ስላለ የፖለቲካ አንድነት ስለሌለ የውጭ ዲፕሎማሲያችንም በዚያው መጠን ደካማ ነው የሚሆነው። ምክንያቱም ዲፕሎማሲ የውስጥ ሁኔታ መገለጫ ነው። ውስጣዊ ጥንካሬ ሲኖርህ ዲፕሎማሲህም ጠንካራ ይሆናል። ውስጣዊ ድክመት ሲኖርህ ዲፕሎማሲህም ደካማ ነው የሚሆነው። ውስጥህ አንድነት ከሌለው ሰላም ከሌለው ለውጭ ጥቃት ተጋላጭ ነው የምትሆነው፣ አቅም አይኖርም እና በሁለቱም መንገድ ውስጣዊ ሁኔታችን የተበላሸ በመሆኑ ምክንያት ዲፕሎማሲው እየተመራ ያለውም ደግሞ በተቋምና በሙያ ሳይሆን በአንድ ግለሰብ ምንም የዲፕሎማሲን ሀሁ በማያውቅ የዲፕሎማሲ ልምድ የሌለው ትምህርት የሌለው ሰው እየመራው ስለሆነ እየሆነ ያለው ነገር የሚጠበቅ ነው እና እንደው በዲፕሎማሲው ረገድ በዚህ ጉዳይ ቁም ነገር ተሰራ ጥሩ ነገር አለ ልልህ አልችልም። የሚገርም በጣም አሳዛኝ የሆነ ነገር ነው። ኢትዮጵያ በታሪኳ እንደዚህ አይነት የዲፕሎማሲ ውድቀት አይታ የምታውቅ አይመስለኝም። ሌላው የውስጥ ጉዳይና ህወሓት ፋኖና ኦላ እየተባበሩብኝ ነው የሚለው መንፈስ አለ። በአዲስ አበባ በተለያየ መንገድ ይገለጻል፣ መግለጫ ይሰጣል። መከላከያ ሚኒስቴሩም የትግራይ ጀነራሎችን በስም እየጠቀሰ ፋኖን እያስተባበረ ነው እየተዋጋ ነው ይላሉ። አሁን ደግሞ ከላይ ሆኖ ከማዶ ሆኖ የሻዕቢያ ተላላኪዎች ኢቭን በዚህ ጽሁፍ ላይ ከማል ገልቹ ቀደም ሲል የእናንተን ኢኒሼቲቭ ሲቃወም የሻዕቢያ ተልእኮ ነው የግብፅ ተልእኮ ነው ብለዋል። እዚህ ላይ ከማል ገልቹ ቶፒካችን ባይሆንም ያለው መንፈስ እንዲህ መሬት ጠብ የሚል የሆነ ነገር ስላየ ነው ወይ ህወሓትና ፋኖ ኦላ መተባበሩ ኖርማል አዲስ ነገር አይደለም። በተለይ ከብልጽግና መንገድ ከብልጽግና መስሪያ ቤት እንደዚህ አይነት ቋንቋ መስማቱ ግር ሊለን ይችላል። ትላንት ያደረገውን እንኳን የውስጥ ኃይል የውጭ ኃይል ይዞ ምን እንዳደረገ የሞቃዲሾና ኤርትራ ኃይል ያስተባበረ መንግስት እንደዚህ አይነት የመወንጀል ሞራሉ ከየት አመጣው የሚሉ ወገኖች አሉ። እስቲ ሪያሊስቲክ ሆነን እንትናርገውና የባለፈው ታሪካችንም የትግራይ የአማራ የኦሮሚያና ሌሎች ኃይሎች ትብብር የደርግን ለምሳሌ በሚገርሰስበት ጊዜ የነበረ ታሪክ አለና ያ አይደገምም። ተቀያይሟል፣ ትግራይ ከአማራ ጋር ተቀያይሟል፣ አማራ ከኦሮሞ ጋር ተቀያይሟል፣ ውሸት ነው የሚሉ ወገኖችም አሉ። ይቻላል አይቻልም? እይታ ምንድን ነው ትልልት? ወል አሁን ያልከው ለምሳሌ በህወሓት በፋኖ በኦላ ትብብር እየተፈጠረ ነው የሚል ወሬ ያው እንደማንኛውም ሰው ሰማለሁ። አንዳንድ ጊዜ አንዳንድ ሰዎች የዛ አይነት መልእክትም ሲያስተላልፉ ሰማለሁ። በድርጅት ደረጃ ግን ፎርማሊ እስካሁን የሰማነው ነገር ያለ አይመስለኝም። ያው ፖለቲከኛ ነኝ፣ ፖለቲካ ይገባኛል። አንዳንድ ነገሮችን አሽትቼ ገጣጥሜ ነገሮች ወዴት እየሄዱ እንደሆነ ልገምት እችላለሁ። ግን ዋናው ቁም ነገር ምን መሰለህ፣ አሁን በስልጣን ላይ ያለውን ባህሪ ካየን ማለት ነው በሱ ላይ ለመተባበር ብዙ ኃይሎች መርህ የሚያስጨንቃቸው አይመስለኝም። ምክንያቱም የህልውና ፈተና ውስጥ አስገብቷቸዋል። ቅድም እንዳልኩ የጦርነትን ህግ እንኳ ባለማክበር እየጨፈጨፋቸው ነው፣ ሲቪሊያኑን ሁሉ እየገደለ ነው። እንደዚህ አይነት ነባራዊ ሁኔታ ሀገር ውስጥ ከፈጠርክ ሀገር ውስጥ የሚቃወም ኃይል እንኳንስ ከሌላ ሀገር ውስጥ ከሚንቀሳቀስ ኃይልና ከውጭ ጠላት ጋር ሁሉ ሊተባበርብህ ይችላል። እኔ አሁን በመርህ ደረጃ አልደግፍም። ለምሳሌ አንድ የኢትዮጵያዊ ኃይል ከሻዕቢያ ጋር ወይም ከኤርትራ መንግስት ጋር ተባብሮ የኢትዮጵያን መንግስት መውጋት አለበት የሚል እምነት የለኝም። እምነት ይሄ ይሁን እንጂ የኢትዮጵያ ነባራዊ ሁኔታ ግን ይሄን ሊያስቀርም ይችላል። እኔ ስላልፈለኩ የኢትዮጵያ ተቃዋሚ ኃይሎች ከኤርትራ መንግስት ጋር መተባበራቸውን ላስቀሩ አልችልም። ለምን? መንግስት በስልጣን ላይ ያለው መንግስት አንደኛ ከውጭ ኃይል ጋር መተባበርን ኖርማል አድርጎታል። ራሱ የኤርትራን መንግስት ጋብዞ የኢትዮጵያን ህዝብ የትግራይን ህዝብ መጨፍጨፍን እንደ ትክክለኛ ነገር ቆጥሮ ቅስቀሳ ሲያደርግ የነበረ መንግስት ነው። አሁን ድንገት ይሄ መንግስት ብድግ ብሎ ሀገር ውስጥ ያሉ እሱ በድሮን እየደበደባቸው ያሉ ተቃዋሚ ፓርቲዎች ከሻዕቢያ ጋር እንዴት ይገናኛሉ፣ እንዴት ህብረት ይፈጥራሉ ብሎ ሊከሳቸው አይችልም። ሞራል የለውም ያን ማድረግ እና ድርጊቱም ደግሞ ወደዛ ነው የሚገፋቸው። አደጋው እኮ ይሄ ነው። አሁን ቅድም ያልኩ ነገር ኢትዮጵያ ውስጥ
እንደዚህ አይነት የፖለቲካ ኃይል አስተላለፍ ኖሮ ያውቃል ወይ ብዬ ወደኋላ ተመልሼ የታሪክ ተማሪ ነኝ። የውጭ ግንኙነት ብቻ አይደለም ነገሮችን ለማየት ስሞክር ኖሮ ያውቅ እና ይሄን በዋናነት የፈጠረው ማን ነው ካልከኝ አገዛዙ ነው። ያገዛዙ ባህሪና ድርጊት ነው የፈጠረው። ስለዚህ ተጨባጭ መረጃ ባይኖረኝም በድርጅት ደረጃ ተባብረናል ባይሉ የመተባበር እድል እንዳላቸው እያየሁ ነው። የሚቀር አይመስለኝም። በተለይ ይሄ ጦርነት ከፈነዳ አገር ውስጥ ያሉት ሶስቱ የታጠቁ ኃይሎችም ሊተባበሩ ይችላሉ። ከዛም አልፈው ከኤርትራ መንግስት ጋር አብረው ሊቆሙ ይችላሉ። እኔ እስካሁን ፎርማል የሆነ መግለጫ ሰጥተው አብረን ቁመናል ከኤርትራ መንግስት ሲሉ አልሰማም። አሁን በተያዘው ሁኔታ ከተቀጠለ ግን እዛም ላይ ጋር አብረው የሚቆሙበት ሁኔታ መኖሩን ነው እያየሁ ያለው። ስለዚህ የኔ አይነቱ ሰው መርህን ጠብቆ ይሄ ተገቢ አይደለም ብሎ ቢቃወም ቢያወግዝ የሚለውጠው ነገር የለም። ይሄን በመሰረታዊነት ሊለውጥ የሚችለው በስልጣን ላይ ያለው መንግስት ነው። በስልጣን ላይ ያለው መንግስት በራሱም ላይ በአገርና በህዝብም ላይ እየመጣ ያለውን አደጋ በደንብ ተገንዝቦ በዚህ አይነት የኃይል አማራጭ በጭካኔ ከቀጠለ ጠላቴ የሚላቸውን ኃይሎች ሁሉ ሊያስተባብራቸው እንደሚችል ተረድቶ ወደ እውነተኛ ሰላምና ድርድር መምጣት ነው ያለበት። መፍትሄው ያ ነው። ከዛ ውጪ አሁን በያዘው መንገድ ከቀጠለ አገር ውስጥ ያሉ ኃይሎች ምንም የመርህ ጥያቄ ሳያግዳቸው ማለት ነው ምን የጋራ ጉዳይ ማለን ብለው ሳይጠይቁ መተባበራቸው የሚቀር አይመስለኝም። ከዛም አልፈው ከውጭ ኃይሎች ጋር መተባበራቸው የሚቀር አይመስለኝም። መንግስት ይሄን ነው መረዳት ያለበት። ስለ መርህ እያነሳን ስለ ሉዓላዊነት እያነሳን ባንዳ እያልን እየፈረጅን ብንሰድባቸው ብንቃወማቸው ነገሩን መሬት ላይ ልንለውጠው አንችልም። መሬት ላይ ነገሩ ሊለወጥ የሚችለው መንግስት ባህሪውን አምባገነንነቱን ጨፍጫፊነቱን ሲያቆም ነው። ከሙሉ ልብ ከእውነት ለሰላማዊ ውይይትና ድርድር በሩን ክፍት ሲያደርግ ያኔ እኛም ጉልበት ይኖረናል። መርህ ጠብቁ ከውጭ ኃይል ጋር አትተባበሩ የምንል የፖለቲካ ኃይሎችን ያኔ ጉልበት ይኖረናል። የኢትዮጵያ ህዝብ እኮ ማነው የኢትዮጵያ መንግስት እኮ ከልቡ ለድርድር ለሰላም ተዘጋጅቷል ብለን ስናምን የምንናገረውም ጉዳይ ጉልበት ይኖረናል። አሁን ግን ምንም አቅም የለንም። እኔ የፈለገ ብቃወም ምንም ቅንጣት ያህል ችግሩን እንደማላስቀሩ አውቃለሁ። ምክንያቱም መንግስት የፈጠረው ነባራዊ ሁኔታ ነው። በያዘው መንገድ እስከቀጠለ ድረስ ይሄ ከመሆን የሚያግድ ነገር ያለ አይመስለኝም። የባለፈው የጀነራል ሜጀር ጀነራል ተስፋዬ አያሌው ንግግር ሰምተው ይሆናል ከመሳይ ጋር ያደረገው አጠቃላይ የመከላከያን ቁመና የሚያሳይ ሰሞኑ ደግሞ በይፋ ውስጥ ለውስጥ ስንሰማ ነበር የነ ብርጋዴር ጀነራል ማናየ በየነ መባረር የቁም እስረኛ ነበር። አሁን ኦፊሻሊ ደብዳቤ አስገብተው እንደተሸኙ ሰምተናል። 6 የአማራ ተወላጅ ጀነራሎች መከላከያ አካባቢ ትንሽ መደናገጥም አለ። የመገለል ስሜትም እኛ እየተጠቃን ነው የሚለው ስሜትም እየጨመረ እየሄደ ነው። አጠቃላይ እንግዲህ ብሔር ተኮር እንደዚህ አይነት ተጋሩ ላይ ትላንት ነበር፣ ዛሬ ደግሞ 6 ከፍተኛ ጀነራሎችን አባሯል። መከላከያ አካባቢ እንደዚህ አይነት መደናገጥ ከተፈጠረ ያው መንግስት ሲቪሉ አገር ለቆ ሸሽቶ ቢሄድ እንኳን መከላከያ መቆም አለበት ብዬ ነው የማምነው። በተለይ አንተ አዘልደቱ የኢትዮጵያ እንዳትፈርስ የምትከላከል ሰው የምትፈራ ሰው መከላከያው በተለይ ደግሞ ተጠያቂነት እንዳለ ሆኖ ተቋሙ ግን እንዳይፈርስ ከሚሉ ሰዎች እንደምትሆን ገምታለሁና ይሄ ወዴት አዝማሚያው ወዴት ሊሄድ ይችላል የሚሉ ሰዎች አሉ። መደናገጥ ስሜትም አለ መከላከያ ውስጥ እንደምሰማው አለ። እንዳልከው ቅድም ጀነራሉ ከመሳይ ጋር ያደረጉት የስልክ ልውውጥ በጣም ጥሩ ማሳያ ነው፣ ጥሩ መልእክት ነው። ምክንያቱም ምን ያህል ፍራስትሬሽን ውስጥ እንደሆነ መንግስት ይሄ በአደባባይ ድል እያገኘሁ ነው፣ እያሸነፍኩ ነው፣ እያጠፋቸው ነው የሚለው ነገር ሁሉ ውሸት እንደሆነ በደንብ ማሳያ ነው። በእርግጥ እንደሚለው እያሸነፈ ቢሆን ኖሮ እያጠፋቸው ቢሆን ኖሮ ያን ማድረግ አያስፈልገውም ነበር እና ምናልባት የመሳይ በአደባባይ ስለወጣ ሊሆን ይችላል ከፍተኛ የሆነ በጀት መንግስት መድቦ እንደዚህ አይነት ስራ እየሰራ ነው። ተጨንቋል፣ ተቸግሯል እና ዙሪያው ገደል እየሆነበት እንደሆነ ገብቶታል። ግን እውነትን በመሸሽ እና በዚህ አይነቱ የሴራ አካሄድ በመሰረታዊነት ችግሩን መፍታት አይቻልም። ወደ ሀቁ መምጣት ያ ሀቅ ምንድነው? በቃ በኃይል መለወጥ አልችልም፣ ማሸነፍ አልችልም፣ ራሴንም አገሪቱንም ህዝቡንም ይዤ ነው የምጠፋው። ስለዚህ ወደ እውነተኛው ነገር መምጣት አለብኝ ብሎ ማመን ያለበት መንግስት ሁሉንም የሚያሳትፍ የመፍትሄ ሀሳብ እንዲመጣ የተፈጠረው ችግር በጦርነት በኃይል ሳይሆን በሰላማዊ መንገድ በውይይትና በድርድር በናሽናል ዲያሎግ በአዲስ የሽግግር ሂደት እንዲፈታ ካልወሰነ በስተቀር
አሁን በሚያደርገው ገንዘብ መድቦ ሰዎችን አባብሎ አሳምኖ የሚለውጠው ነገር የለም። እንደው የጭንቀት አካሄድ ነው፣ ግን መንግስት የተጨነቀ መሆኑን ያሳያል። እና ሁልጊዜም ለምንድን ነው ስታሊን እኔ በቃ ከመዳን ይልቅ የመፍረስ እድላችን ነው የሚሰፋው ምለው ያለ ምክንያት አይደለም። ይሄ መንግስት እስከ መጨረሻው የደም ጠብታ ድረስ ስልጣኔን ይዤ እታገላለሁ ብሎ የወሰነ መንግስት ነው። የሀገር መፍረስ የህዝብ እልቂት ምንም የሚያሳስበው መንግስት አይደለም። የሚያሳዝነው ይሄ ነው። አየህ፣ በሌላ በኩል ደግሞ ተቃዋሚ ፓርቲዎች ይህን ተገንዝበን በጋራ ጉዳያችን በተለይ በህልውና ጉዳይ ተባብረን አንድ ላይ ቆመን ህዝቡን አስተባብረን ትግሉን አጠናክረን ለውጤት ማብቃት አልቻለም። ስለዚህ በመሃል እቺ ኢትዮጵያ የምትባል ሀገር ይሄ ኢትዮጵያዊ የሚባል ህዝብ እየተላለቀ ሊፈራረስ ነው እና በጣም የሚያሳስበኝ ይሄ ነው። እና አገዛዙ ትልቅ የሆነ አደጋ ውስጥ ነው ያለው፣ ግን ደግሞ ራሱን እያታለለ ነው፣ ራሱን እየሸመገለ ነው። በዚህ መልኩ የሚፈታ ችግር የለም። ሀቁን ምንም ሳታድበሰብስ በመቀበል ብቻ ነው ይሄ ችግር ሊፈታ የሚችለው። ቅድም እንዳልኩት በጦርነት በፍጹም ላሸንፍ አልችልም። የራሴንም እድሜ አሳጥራለሁ፣ የሀገርና የህዝብን ህልውናም አደጋ ውስጥ ከታለሁ። ከዛ የተለየ መፍትሄ ላመጣ አልችልም። ራሴንም ልጆችንም ትውልዱንም አገር ከማሳጣት ውጪ መፍትሄ አሁን በያዝኩት መንገድ አይመጣም ብሎ ካልወሰነ በስተቀር ከዛ ባነሰ ማንኛውም አካሄድ የሚመጣ መፍትሄ ያለ አይመስለኝም። የሚፈታ ችግር የለም። ሌላ የመጨረሻ ጥያቄ ላድርገው አቶ ልደቱ፣ ያው አገራዊ ምክክር ምናምን እያለ ሰው ተፍተፍ እያለ ነው። ትግራይን እንዲያማሳትፈና ብሎ ጀነራል ታደሰ ወረደ ተሳተፈ ብሎ ትልቅ አርዕስት ሰጥተው ታደሰ የተሳተፈበት ጉባኤ ምናምን እያሉ ሰምተናል። ምርጫ ቦርድ ደግሞ የሚቀጥለው ምርጫ እየተዘጋጀው ነው። ሁሉም በኤሌክትሮኒክ አደርገዋለሁ፣ ያው ሳይንቲፊክ በሆነ ነገር ሰራለው። የአይዲፒ ጭምር ይሳተፋሉ። ተፈናቃዮችም የመምረጥም የመመረጥ መብት አላቸው። አይዲፒም ይመርጣሉ የሚለው ቋንቋም ሰሞኑ አነጋጋሪ ነበርና ለሚቀጥለው ምርጫ ዝግጅት እየጨረስኩ ነው ጀምሬያለሁ እየጨረስኩ ነው የሚሉ ነገሮችም እየሰማን ነው። አገር ሰላም ነው ብሎ አገር እኛ ያው ሪያሊቲው እንናገራለን። አቶ ልደቱ ብዙ ነገር እየነገርከን ነው። ብዙ ሚዲያዎችም ይነግሩታል። መንግስት ግን አገር ሰላም ነው። ተቋማቱም አብይ ያደረጉ የአብይ መንግስት እናጠናለን ብሎ የሚሰሩ የነ ፕሮፌሰር መስፍንም የወይዘሮ ሜላት ወርቅ የምርጫ ቦርድም አገር ሰላም ነው እየሰራን ነው እያሉ ነው። ምርጫ የሚቀጥለው ኦነግም ኦፌኮም አንሳተፍም፣ ምቹ ሁኔታ የለም፣ አስቸጋሪ ነው፣ ቢሮዋችን ተዘግተው እኛ የምናደርገው ነገር የለም ብሏል። ትላልቆች በተለይ ኦሮሚያ ኦፕሬት የሚያደርጉ ፖለቲካ ፓርቲዎች የኢትዮጵያ እንግዲህ ማን ከማን ጋር ተወዳድሮ ፖለቲካ ኢትዮጵያ ምድር ላይ አሸናፊ እንደሚገኝ አናውቅም። ግን ምን አስተያየት አለ የምርጫ ቦርድ የሰሞኑ አስተያየት የሰሞኑ ስቴትመንት? ዌል አገር ሰላም እንዳልሆነ ከኔም ከአንተም ከማንኛውም ሰውና ህብረተሰብ በላይ መንግስት ነው የሚያውቀው ምን ያህል አገር ሰላም እንዳልሆነ። ራሱን እየዋሸ እኛንም ዓለም አቀፉንም ህብረተሰብ እየዋሸ መኖር ስለሚፈልግ ነው እንጂ የሰላም እጦትን ከኔና ካንተ በላይ በደንብ ያውቀዋል። ዋጋም እየከፈለበት ነው። በኢኮኖሚ ረገድ ራሱ ሊቋቋሙ እንዳልቻለ እየተገነዘበው ነው። ኢኮኖሚውን በከፍተኛ ደረጃ ከመኖር ወደ አለመኖር እየቀየረው ነው ጦርነቱ። እና ሰላም አለመኖሩን ከኛ በላይ ራሱ መንግስት እንኳን እኛ ማለት ነው መንግስት በደንብ ጠንቅቆ ያውቃል። የምርጫ ጉዳይ ብዙ ሰዎች ካላቸው አስተሳሰብ የኔ አመለካከት ለየት ይላል። ይሄ መንግስት ምርጫ እንዲካሄድ ይፈልጋል። ምክንያቱም ምርጫ ካላካሄደ ስልጣኑን ማራዘም አይችልም፣ የታወቀ ነው። ምርጫ ሲያካሂድ ግን ማሸነፍ ነው የሚፈልገው። ማሸነፍ ብቻ ነው የሚፈልገው፣ ፉክክር አይደለም የሚፈልገው። ስለዚህ በዛ ምርጫ ተቃዋሚ ፓርቲዎች እንዳይሳተፉ ነው የሚፈልገው። ስለዚህ አንሳተፉ የሚሉበት ሰበብ እንዲያገኙና እንዳይሳተፉ ነው የሚፈልገው። እኔ ተቃዋሚ ፓርቲዎች እዚህ ወጥመር ላይ መውደቅ አለብን የሚል እምነት የለኝም። ምርጫ ትልቅ የትግል መድረክ ነው። ዝም ብሎ እጩዎች ተወዳድረው የሚመረጡበት የሚወድቁበት ብቻ አይደለም። ለፖለቲካ ኃይሎች ምርጫ ትልቅ የፖለቲካ ጊዜና መድረክ ነው። ይህን ጠንቅቀን ማወቅ አለብን። ስለዚህ ይህን የትግል መድረክ አስቀድመን ለገዢው ፓርቲ ብቻ አሳልፈን መስጠት ትልቅ የሆነ የፖለቲካ ስህተት ነው የሚል እምነት አለ። ትክክል አይደለም። እንዴት አንድ ዓመት የቀረውን ምርጫ አሁን ቦይኮት እናደርጋለን? ትክክል አይደለም። ቦይኮት ማድረግ አስፈላጊ ከሆነ ቦይኮት የሚደረግበት ሁኔታና ጊዜ አለ። ውጤታማ የሆነ ቦይኮቲንግ ማድረግ የሚቻልበት አሁን አይደለም። መጀመሪያ የምታደርገው ምንድነው? አዎ የፖለቲካ ፓርቲ ነኝ፣
ለምርጫ እወዳደራለሁ፣ በምርጫም ደግሞ ነፃና ፍትሃዊ እስከሆነ ድረስ እጥልሃለሁ፣ አሸንፍሃለሁ፣ በዚህ ይተማመናሉ ብለህ አንተን ለምርጫ ትመዘገባለህ። አንተ ብቻ አይደለህም፣ ሊመርጥህ የሚችለውን ህዝብ ውጣ፣ በዜግነት ካርድህን አውጣ ትለዋለህ። ካርድህን መጀመሪያ በእጅህ ያዝ ትለዋለህ። ከያዘ በኋላ የምርጫው ሂደት ውስጥ እጩዎችህን ይዘህ ትገባለህ። ቅስቀሳ ማድረግ ትጀምራለህ። ያኔ ስልጣኑን ማስነጠቅ ስለማይፈልግ ማሰር ይጀምራል፣ ማፈን ይጀምራል፣ መግደል ይጀምራል። ይህን ድርጊቱን በጋድ ለኢትዮጵያ ህዝብም ለዓለም ህዝብ መጀመሪያ ማሳየት ያስፈልጋል። ይህን አሳይተህ በምርጫው መቀጠል የማትችልበት ከአቅም በላይ የሆነ ሁኔታ ከገጠመህ ከምርጫው ራስህ ልታገል ትችላለህ። ስታገል ግን ብቻህን አይደለም የምታገለው፣ ዋናው መራጩን ህዝብ ካርድ የያዘውን እንዲያገል ነው የምታደርገው። አስቀድሞ ግን አንተን የሚመርጠው ሰው ካርድ ካልያዘ ከምርጫው እንዲገለል ልታደርገው አትችልም። ምክንያቱም ምርጫ እንዴት ነው የሚመዘነው ታውቃለህ አይደለም? ስንት ሰው ምርጫ ለመምረጥ ተመዘገበ፣ ከተመዘገበው ሰው ውስጥ ስንቱ ገዢውን ፓርቲ መረጠ ተብሎ ነው የሚሰለው። ስለዚህ አሁኑኑ ተቃዋሚዎች አንገባም ካሉ የተቃዋሚው ደጋፊ ካርድ አያወጣም። ካርድ የሚያወጣው የገዢው ፓርቲ ደጋፊ ብቻ ይሆናል። ስለዚህ ገዢው ፓርቲ ለምርጫ ከተመዘገቡት ሜቢ 100% ወይም 95% ምናምን ተመረጠ ተብሎ ሂሳብ ይሰራል። ይሄ ትልቅ ሌጂቲመሲ ይሰጠዋል። ያንተ ደጋፊዎች በገፍ ተመዝግበው ከ50% በላይ ሳይመርጡ ከቀሩ ግን መንግስት ሌጂቲመሲውን ያጣል። ያ ትልቅ ድል ነው ለተቃዋሚው ጎራ፣ ለአገዛዙ ደግሞ ትልቅ ሽንፈት ነው። ስለዚህ የፖለቲካ ፓርቲዎች መቼና እንዴት ነው ቦይኮት ማድረግ ያለብን የሚለውን በስሜት አይደለም በተጠና ሁኔታ ነው መወሰን ያለባቸው እንጂ ካሁኑ ምርጫ እንሳተፍም የሚለው ሱሳይዳል ነው። ማንንም ሳይሆን ገዢውን ፓርቲ የሚጠቅም የህዝቡን ትግል የሚጎዳ ነው። ከዚህ የተሳሳተ መንገድ ተቃዋሚዎች መውጣት አለባቸው ብዬ አምናለሁ። ያው የለማ ቢሮ የለም ማለታቸው ነው። ኦሮሚያ ለምሳሌ ምንም ቢሮአችን ተዘግቷል አሉ እና ኦነግ እና ፕሮፌሰር መረራ ጉዲናም እንደዛ ነው ያሉት እኮ። መጀመሪያ እኮ የምታደርገው ቢሮህን ለመክፈት ጥረት ታደርጋለህ፣ ምርጫ ቦርድን ቻሌንጅ ታደርጋለህ፣ ፍርድ ቤትን ቻሌንጅ ታደርጋለህ፣ መንግስትን ቻሌንጅ ታደርጋለህ። ቢሮ መክፈት እንደማትችል በድጋሚ ለኢትዮጵያ ህዝብ ለዓለም አቀፉ ህብረተሰብ ማሳየት አለብህ አይደል እንዴ? መጀመሪያ ግን የዛሬ ዓመት እንደዚህ ሆኗልና የሚመጣው ምርጫም እንደዚህ ነው የሚሆነው፣ ስለዚህ አልሳተፍም ማለት ተገቢ አይደለም። ይሄ ከማንም በላይ ገዢው ፓርቲ ነው ፕሊዝ የሚጠቅመው። ገዢው ፓርቲ በምርጫው እንድንሳተፍ አይፈልግም። ቅድም ነግሬያለሁ። የኔን ፓርቲ ኢዴፓን ለምንድን ነው ያፈረሰው? ምርጫ እንዳንወዳደር ስለፈለገ ነው። አሁን አስቀድመን ምርጫ እንሳተፍም ማለት በጣም በከፍተኛ ደረጃ ገዢው ፓርቲ የሚያስደስት ነው፣ የሚጠቅም ነው። አሁን በውስጣቸው ሰራንላቸው ይላሉ፣ ተስፋ አስቆርጠናቸዋል። ምርጫ እንሳተፍም ካሉ በቀላሉ ስሙዝሊ የራሳችን መራጭ ተመዝግቦ እንዲመርጥ እናደርገን 5 ዓመት ኮንትራታችንን እናድሳለን ብለው ይደሰታሉ። ያስደስታልም ደግሞ ይሄ አካሄድ እና ሪሊ በጥንቃቄ ብናየው ጥሩ ነው። በስሜት እየተነሳን መናገር የለብንም። በጥናት የተደገፈ መሆን አለበት ሪሊ እንደዚህ አይነቱ ውሳኔያችን። በጣም አመሰግናለሁ አቶ ልደቱ፣ እጅግ አመሰግናለሁ። መልእክታችን ደግመን እንትናርግና ለተመልካቾች ነገ አቶ ልደቱ መግለጫ ይሰጣሉ፣ ሚዲያ ላይ ያላችሁ ማለት ነው። ከቀኑ 12 ሰዓት ፒኤም እኩለ ቀን ማለት ነው በኒውዮርክ ታይም ወይም ከምሽቱ 1 ሰዓት መሰለኝ ነገ መግለጫ ይሰጣሉ። በኢትዮጵያ ምሽት 1 ሰዓት ማለት ነው። ዋናው መልእክት ደግሞ ለተመልካቾች እናድረስ። ተመልካቾች በሙሉ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በሚል መሪ ርዕስ የአገዛዙን የጦርነት ፖሊሲና በንጹሃን ላይ የሚፈጽመውን ጭፍጨፋ የሚቃወም ታላቅ ትዕይንተ ህዝብ በኢንተርኔት አደባባይ ሊካሄድ ተጠርቷል። ቀኑ ቅዳሜ ጁን 7 2025 በኢትዮጵያ አቆጣጠር ግንቦት 30 2017 ሲሆን በዋሽንግተን ዲሲ ሰዓት ከ10 AM ጀምሮ በኢትዮጵያ ሰዓት ደግሞ ከአመሻሹ 11 ሰዓት ጀምሮ ይካሄዳል። በኢንተርኔት አደባባይ በሚካሄደውና በተለያዩ መገናኛ ብዙሃን በቀጥታ በሚሰራጨው በዚህ ታላቅ የተቃውሞ ትዕይንተ ህዝብ እርስ በርስ ተገናኝተው የማያውቁ 15 የሀገሪቱ ታዋቂ የፖለቲካ መሪዎች በቀጥታ ንግግር ያደርጋሉ። ይህንን ታሪካዊ የተቃውሞ ትዕይንተ ህዝብም ከ100,000 በላይ ታዳሚዎች ከመላው ዓለም በቀጥታ ይከታተሉታል። እርሶም ይህንን መርሃ ግብር በቀጥታ በመከታተል የዚህ ታሪካዊ ሁነት አካል ይሁኑ። እንዳይረሱ፣ ቀጠሮ እንዳይዙ። ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በማለት ለጋራ ህልውናችን
በጋራ እንታገል። ቅዳሜ ጁን 7 2025 በኢትዮጵያ አቆጣጠር ደግሞ ግንቦት 30 2017 በኢንተርኔት አደባባይ እንገናኝ። ስንተባበር እናሸንፋለን። አቶ ልደቱ በእኔ በኩል ያለው ጨርሻለሁ። መልእክት አለ መጨረሻ ላይ? እኔ ያው አንድ መልእክት ነው። የቅዳሜ ጉዳይ ፕሊስ ትኩረት ይሰጠው እና ምንድነው አንዳንድ ሰዎች የተለየ ሊንክ የሚያስፈልግ ይመስላቸዋል ለመመልከት። ምንም የሚያስፈልገው ነገር የለም። ለምሳሌ አሁን የዛራ ሰብስክራይበርስ ምንም ሊንክ አያስፈልጋቸውም። ሁሉ ጊዜ እንደሚያደርጉት ላይቭ ገብተው መከታተል ነው። ግን አንዳንድ ጊዜ ወይም ሁሉ ጊዜ እንደምናደርገው አይ አሁን ሰዓት የለኝም ማታ አየዋለሁ ምን ለውጥ ያመጣል ልንል እንችላለን። እሱ ለውጥ ያመጣል። ምክንያቱም ማታ ላይቭ ካልተላለፈ እና ካልተከታተሉ ድምጻቸው አይቆጠርም። ላይቭ ገብተው ሲከታተሉ በሰዓቱ ሲከታተሉ ብቻ ነው ድምጻቸው የሚቆጠረው እና ይህን ጠቀሜታ እንዲያዩት ማለት ነው። ከዛ ላይቭ ከተላለፈ በኋላ ምንም ጥርጥር የለውም በሚሊዮን የሚቆጠር ህዝብ በሳተላይትም በተለያየ መገናኛ ያየዋል። እኛ ግን አሁን አንዱ በደንብ አችም ልናደርግ የፈለግነው ከ100,000 ሰው በላይ ላይቭ በኢትዮጵያ ታሪክ ለመጀመሪያ ጊዜ ያየው ዝግጅት ወይም ትዕይንተ ህዝብ እንዲሆን ነው እና ሪሊ ላይቭ መከታተልን እንዳይረሱ ማለት ነው። ደግሞ ላይቭ ሲከታተሉ በሌላ በሬዲዮ በፌስቡክ በቴሌቪዥን በሳተላይት ቴሌቪዥን በምናምን አይደለም መሆን ያለበት፣ በዩቲዩብ ወይም በራምብል ነው መሆን ያለበት። ምክንያቱም መቆጠር የሚችለው ድምጻቸው እዛ ላይ ነው። አንድ ሰው በሬዲዮ ቢከታተል ድምፁ አይቆጠርም፣ ይባክናል። ስለዚህ ይህንም ትርጉም ተገንዝበው እንዳው በደንብ እንዲከታተሉ። ደግሞ ይሄ ጉዳይ የመጀመሪያ ነው እንጂ የመጨረሻ አይደለም። ይሄ ጠንካራ የሆነ አገዛዝ አንቀጥቀጥ የሆነ ሰላማዊ ህዝባዊ እምቢተኝነት በኢትዮጵያ ለማቀጣጠል እንድንችል አንድ ማነሳሻ መሰረት ሆኖ የሚያገለግል ነው እና በዚህ መድረክ ደግሞ በጣም ከጠበቅነው በላይ እንደው አንዳንዶቻችን ልናምነው ከምንችለውም በላይ ኢትዮጵያ ውስጥ አንዱ የምንላቸው የፖለቲካ ሰዎች የሚገናኙበት ነው፣ ንግግር የሚያደርጉበት ነው። እኔ በኢትዮጵያ ታሪክ እንዲህ አይነት መድረክ ኖሮ ያውቃል የሚል እምነት የለኝም እና የዚህ ታሪክ ተጋሪ መሆን እንዳያመልጣችሁ እና ሁሉም ሰው ሌላ ቀጠሮ ሳይዝ በያለበት ቦታ ሆኖ የትም መሆን ይችላል፣ ስራ ቦታ መሆን ይችላል፣ ቤቱ መሆን ይችላል፣ መዝናኛ ቦታ መሆን ይችላል፣ መከታተል ይችላል፣ ችግር የለውም እና ይሄን ተገንዝቦ ላይቭ በወቅቱ እንዲከታተል አደራ ላለሁኝ። በጣም ነው የማመሰግነው።